ኮምፕሊትሊ አፍሪወርክ አልነበረም ሶ ሌላ ድርጅት ነበር ፍሪላንስ ስራ ብቻ ሳይሆን ፉል ታይም ስራዎች እየበዙ መጡ ወይንስ እንዴት ያችን ዲሲሽን ሜክ አረጋችሁ አንተም ቀጣሪም ተቀጣሪም ልትሆን ትችላለህ የሆነ ባክኢንድ ዴቨሎፐር ስራ ሲወጣ ማመልከት አለብኝ ማለት አይደለም የሚፈልገው ስኪል አለ ወይ ስራውን ለማግኘት 300,000 ተጠቃሚዎች 70,000 በላይ ሰክሰስፉል ቅጥሮች ከኬንያ ሰው አፕላይ ያደርግላል ከኡጋንዳም ሰዎች አፕላይ ያደርጋሉ ስራ ያገኙባቸው ያሉ እንትኖች የስራ አይነቶች ምን አይነቶች ናቸው አንተ ሰጀስት ላደረክበት ደግሞ አንተ ክፍያ ታገኛለህ ማለት ነው አንዳንድ የሚወጣው ፖሊሲዎች ይሄ ዲጂታል የሆነውን እንትን ላያካትት ይችላል በባለፉት ምናልባት 70 አመታት ያላደረጉትን ይቅር ለማለት ዝግጁ ነን ሁሉም ነገር እንተርዛለን ሰላም እንደምናላችሁ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት ዛሬ የሁለተኛው ሲዝን ሌላኛውን ኤፒሶድ እየቀረጽን ነው አብሮን ደግሞ ኢዩኤል አለ ኢዩኤል ከአፍሪወርክ መስራች ነው ኢዩኤል እንኳን ደህና መጣ እንኳን ደህና ቆያችሁ ዛሬ እንግዲህ ስለ አንተ ፐርሰናል ጆርኒ እና ስለ አፍሪወርክ በዋናነት ያገናኘን አፍሪወርክ ስለሆነ ስለ አፍሪወርክ ነው የምናወራው አፍሪወርክ ላይ እኔ ቅድም እያወራን ነበር እኔ ተቀጣሪም ነበርኩ ቀጣሪም ነበርኩ ፕላትፎርሙን የምወደው ፕላትፎርም ነው ቀረብ ብሎ ከሌሎች ፕላትፎርሞች ትንሽ ቀረብ ለማለት ሞክሯል ብዬ አስባለሁ ስለሱና በጣም ብዙ ስለተያያዥ እንትኖች በደንብ እናወራለን በቅድሚያ ግን እስቲ አንተን በደንብ ከኔ ጋር እንተዋወቃለን እስቲ ለተመልካቾቻችን በደንብ አንተን እናስተዋውቅ እሺ ዩኤል እባላለሁ የአፍሪወርክ ኮፋውንደር እና ማርኬቲንግ ነኝ ስለኔ ከሆነ ሜቢ በምን ጀመርክ ካልከኝ በፊት ግራፊክ ዲዛይን እሱን በመስራት ነበር የጀመርኩት በዛም ተነስቶ ነው ወደ አፍሪወርክ ጋር የደረሰው ምክንያቱም እያደገ ሲመጣ ድርጅቱ ሰዎችን ማስገባት ነበረብን ፍሪላንሰሮች ያስፈልጉን ነበር ለሱ ብለን ለምን ግሩፕ ዝም ብለን ክሬት አናደርግም ብለን እኔና ከጓደኞች ጋር አንድ ላይ በዛ ነበር የተጀመረውና አፍሪወርክም በዛው ቀጠለ ሶ የመጀመሪያው ኮምፕሊትሊ አፍሪወርክ አልነበረም ሶ ሌላ ድርጅት ነበር አዎ ምን ነበር ድርጅቱ ምን ነበር የሚሰራው አድቨርታይዚንግ ላይ ነው የምንሰራው አድቨርታይዚንግ እና ሞሽን ግራፊክስ የሚባለው ላይ ኦኬ አርማ አድቨርታይዚንግ ይባላል አይ ቲንክ በቢዝነስ ውስጥ ደረጃ ቬሪ ዌል ኖን የሆነ እንትን ነው ብዙ ለኢትዮጵያ ውስጥም ላሉ ለሎካልም ለኢንተርናሽናል ክላይንቶችም ብዙ ፕሮጀክቶችም ሰርተናል ኦልሞስት እሱ ወደ 11 አመት እየተጠጋ ነው ሶ በሱ ነበር የተጀመረው ሶ ዲዛይን ወይም የአድቨርታይዚንግ ኤጀንሲ ነበረ ለሱ አት ሰም ፖይንት ነው ሰዎች ያስፈልገዋል ፍሪላንሰሮች ሶ እነሱን ደግሞ ኢዚሊ የምታገኝበት መንገድ አልነበረም ብዙ ጊዜ በወርድ ኦፍ ማውዝ ነበር ወይ አንተን መጥቼ ጠይቀህና እንደዚህ ጥሩ ሰው የምታውቀው አለ ወይ ያልኩኝ በትውውቅ ነበረ ወይ ደግሞ ማርኬቱ ላይ ያለ ሰው ትጠይቃለህ እንደዛ ነበርና ግን እሱ ፕሮሰስ ትንሽ ቲዲየስ ነው ከዛው ጫው በትንሹ ሶሻል ሚዲያ ላይ ፖስት ማድረግ ነበረ ግን ታርጌትድ የሆነ ይሄ ቬሪ ኒሽ የሆነ እንትን አልነበረም ሶ ምናቃቸውን ሰዎች ለምን ኦሬዲ ግሩፕ ክሬት አናደርግምና እዛ ላይ አዳርገን ኤቭሪ ታይም ስራ ሲኖረን ፍሪላንሰሮች ማስገባት ሲኖርብን እዛ ላይ ኮሙኒኬት እናደርጋለን በሚለው ነበር የተጀመረው ሶ ኢት ስታርትድ አዝ የራሳችንን ችግር ከመፍታት ከዛ ግን የኛ ጋር የነበረው ችግር ሌሎችም ሰዎች ጋር ነበሩና እነሱም እኔም የምፈልገው ሰው አለ ለምን እዚህ ላይ ፖስት አታደርጉልኝም እንደዛ ያያሉ ሲመጡ እየበዛ መጣ ማለት ነው ስራውና ከዛ በኋላ እንግዲህ እኛ ላይ በርዶን ሲመጣ በደንብ እንደው አውቶሜት ይደረግ ወደሚለው ወደዛ ሄድን ያቺ ቅድም እየነገርከኝ ነበር ከ7 አመት ኦልሞስት ሊሆነው ነው አፍሪወርክ በጣም ረጅም ጊዜ ነው እኔም ሳቀው አትሊስት በኮሮና ጊዜ ነው እኔም ማቀው ስራ አግኝቼበታለሁ ከኒውዮርክ ውስጥ ያለ ቅድም እየነገርኩ ነበር ኒውዮርክ ውስጥ ያለ አንድ ኢትዮጵያኖች ያቋቋሙት የቢዝነስ እና ኢኮኖሚ ጋዜጣ አለና እዛ ላይ ስራ ፖስት አድርገው እኔን መርጠውኝ አርቲክል እየሰራው እየላኩኝ አይ ቲንክ $30 $40 ምናምን ይከፍሉኝ ነበር ፐር አርቲክል እና የኮሮና ጊዜ ተወዝ አሪፍ ሳይድ ላይን ገንዘብ ሆኖ ነበር በዛ ነው ማቀው ከዛ በኋላም እንትን ቅጥርም ፈልጌ ቀጥሬበታለሁ ሰው
ያቺ ሞመንት ከራሳችሁ ጥቅም ወደ ቢዝነስ የመጣችሁባት ሞመንት ታስታውሷታላችሁ? ምን በጣም ብዙ ሰው በዛ ወይንስ እንዴት ያቺን ዲሲሽን ሜክ አረጋችሁ? ወደ ቢዝነስ ሪሰንት ኦልሞስት ማለት ይቻላል 2 years ኦር ሳምዌር እዛ አካባቢ ነው ወደ ቢዝነስ አደገ ልንለው የምንችለው። ምክንያቱም ከዛ በፊት ፎር ፍሪ ነበረ እንዳልኩ የራሳችን አድቨርታይዚንግ ስለነበረ እኛ እያልኩኝ ሳወራ ያውኔና ጓደኞች ከአንድ ላይ ስለነበረ በሱ ተጀምሮ ነውና ራሳችንን ያው ከራሳችን ኪስ እያወጣን ለሰርቨር ኮስቶች ለዴቨሎፐር የሚከፈል ሰስቴን ለማድረግ እየሄደ ነበርና ሶ ቢዝነስ ነው ለማለት ይከብዳል። ለኛ ስለሚጠቅመን ነበረ ለሆነ አመታት ስናስኬደው የነበረው። ግን እንዳልኩኝ ጋር የነበረው ችግር ሌሎቹም ጋር ስለነበረ ስኬሉ እያደገ መጣና አት ዳት ፖይንት ኦልሞስት ኢኔቪታብል እየሆነ ይመጣል ግዴታ ወደ ቢዝነስነት መቀየር እንዳለበትና የተሻለም ፕሮዳክት ለመስጠት ግዴታ አስፈላጊ እየሆነ ይመጣልና ሶ ሪሰንት ነው ወደ ቢዝነስ ብለህ የምታስበው ከሆነ ሪሰንት 2 አመት ነው እንደዛ ነው። ኦልሞስት ግዴታ ነው ራሱን መቻል አለበት ገንዘብ እያስወጣ ነው። በትክክል ከዛ በፊት ፎር ፍሪ ሆኖ ከሰዎችም ያለውንም ዲማንድም ኤክስፔክቴሽኑም ሚት ለማድረግ ኢዚ አይደለም። ስለዚህ አትሊስት ሰዎች ለዚህ ምን ያህል መክፈል ይችላሉ፣ ለዛ ደግሞ ለሚከፍሉበት ደግሞ የተሻለ ሰርቪስ ደግሞ እኛ ያስተካክል መሄድ እንችላለን በሚለው ሐሳብ ነውና ሶ ሰስቴን እንዲያደርግም ብለን ማስከፈል ጀመርን። እኔ ማርኬታቸው ቀድሞ የሚመጣ ቢዝነስ ሞዴሎች እወዳለሁ። ማን አይወድም አትለኝም? ሁሉም ሰው ይወዳል። ማን አይወድም? ግን ምን ልል ፈልጌ ነው በዲማንድ ተገዶ የሚጀመር ቢዝነስ ሞዴል አለ አይደል? አንተ ፍጹም ሳታስበው የሆኑ ሰዎች አረ እኛም እንፈልጋለን ብለው ያ አይ ቲንክ በጣም ምክንያቱም ልክ ስንጀምር ይሄ ስፕሪንግ ቦርድ አይደል የሚቸግረን የመጀመሪያዋ እንትን ነው የምትቸግረንና የነበሩ ግን አይኖ በዲማንድ እንደመጣ ሆፕፉሊ ሲጀመር ስሙዝሊ እንደተጀመረ ተስፋ አደርጋለሁ። ግን እንትኖች ነበሩ ቻሌንጆች ነበሩ ሲጀመር ወይንም ደግሞ ወደ ቢዝነስ ሲቀየር ከሁለት አንዱ ቻሌንጆች ነበሩባችሁ ወይ? ቻሌንጅ ዴፊኒትሊ ነበሩ። የመጀመሪያው እንዳልኩ ሰስቴን አድርጎ እንዲቀጥል ማድረግ እሱም አንደኛው ቻሌንጅ ነበረ። ከዛ በፊት ደግሞ ማስኬድም ራሱ በሚለውና ብዙ ጊዜ አሁን ኤርሊ ስቴጅ ኦፍ የአፍሪወርክ ላይ ወይም በፊቱ ፍሪላንስ ኢትዮጵያ በሚለው በሚታወቀው ዝም ብሎ አንድ ሰው ብቻ ዝም ብሎ ነው ፖስት እየተደረገ የሚቀጥል አይነት ነገር የሚመስላቸው ብዙ ሰዎች ነበሩና እሱ ነገር ብዙ ሰው አለው እንዴ እንደዚህ ይሰራበታል እንዴ ራሱ የሚሉን እስካሁን ድረስ ራሱ አሉና እሱ ቻሌንጂንግ ነበረ። ማስኬድ ራሱ ሰስቴን አድርጎ ማስኬድ ፎር ፍሪ ሲሆን ማለት ለሌላው ከኛ በኩል ነበረ አብዛኛው እንትኖች ወጪዎች ነበሩትና አንዳንዴ እንደውም ትንሽ ሪኮንሲደር ታደርገዋለህ ስኬሉ ትልቅ ቢሆንም ግን ይሄ ነገር እንዴት ነው ወዴት ነው የሚሄደው ፓዝ የሚለውን ራሱ ከጓደኞች ጋር ብዙ እንትን ስንል ነበር ስናስብበት ነበርና እሱ ዴፊኒትሊ ቻሌንጂንግ ነበር። ሌላ ቢዝነስም እየሰራ እሱንም ማስኬድ የሚለው በምትፈልገው መጠን መስራት አትችልም፣ ምክንያቱም ጀነሬት የሚያደርግልህ ነገር አይደለም አት ዳት ታይም። ስለዚህ እሱም ቻሌንጂንግ ነበር። ወደ ቢዝነስ ደግሞ ካመጣሁ በኋላ ደግሞ ኤክስፔክቴሽኑ በዛው ልክ ያድጋል፣ ምክንያቱም አሁን ማስከፈል ጀምረሃል። ስለዚህ ለከፈልኩበት ነገር ወርዚ ደግሞ የሆነ ነገር እንደዚህ ይፈልጋል ዴሊቨር መደረግ አለበት። ሶ ቫልዩንም እየጨመርክ መሄድ አለብህ። ሶ እሱም ቀስ በቀስ በርደኑም እየጨመረው ከሰውም ኤክስፔክቴሽኑ እየጨመረ ይሄዳልና እነሱም ቻሌንጂንግ እንትኖች ነበሩ። ምን አስታወስኪ? ለካ ፍሪላንስ ኢትዮጵያ በሚል ነው እኔም የማውቀው መጀመሪያና እንዴት ተቀየረ ወደ አፍሪወርክ? ለምን ተቀየረ? ጥሩ ጥያቄ ነው። ሶ መጀመሪያ ላይ ስንጀምር እንዳልኩ ፍሪላንሰሮች ነበረ ለማስገባት እቅድ የነበረንና ሶ ኢዚሊ ጀስት ፍሪላንስ ኢትዮጵያ ብለን ነው የጀመርነው የነበረው። ብዙ ብራንዲንግ እንትን አልነበረውም የዛኔ። በጣም ኬፓብል ነን ሙሉ ብራንዲንግ እንትን ለመስራት፣ ግን ኦሬዲ የቢዝነስ እንትን ዋንስ ከሰራ በኋላ ከዛ ዩ ካን ወርክ ኦን ኢት በደንብ ዩ ኖ ዘ ብራንዲንግ አስፔክት ኦፍ ኢት በሚለው ወደ እሱ ቲንኪንግ ላይ ነበርንና ጀስት ኢዚሊ መጀመር
እንደን እየሰራ ከመጣ ደግሞ በደንብ እያስተካከልኩ ትሄዳለህ በሚለው ነውና ሶ ፍሪላንስ ኢትዮጵያ ብለን ምን ሆነ ስራዎች እንዳልኩ ቅድም እየበዙ ሲመጡ ፍሪላንስ ስራ ብቻ ሳይሆን ፉል ታይም ስራዎች እየበዙ መጡ። አት ሰም ፖይንት እንደውም 60-40 እየሆነ መጣ። ፉል ታይም ስራ ፉል ታይሙ 60 ፍሪላንሲንግ እና ይሄ ኮንትራክቹዋል ስራዎች ወደ 40% እየሆነ መጣና ማሳደግም እንፈልጋለን ብዙ ኤክስፓንሽንም አይዲያዎችም ነበሩን የዛኔ ሶ ሊሚቲንግ እየሆነ መጣና ፍሪላንስ ኢትዮጵያ ሲል ትንሽ እንትኑን ይይዘዋል ሊሚትድ እየሆነ መጣ። ስለዚህ ከፍሪላንስ የሚለው መራቅ ነበረብን። ሶ ቀስ እያለን ወደ አፍሪወርክ እንዴት አፍሪወርክ ግን እኔ መጀመሪያ በነገራችን ላይ እንደ ኮንፌሽን ማለት በጣም ብዙ ቦታ አሪፍ ወርክ እያልኩኝ እና በኮንፊደንስ ሁሉ እንደ ምሳሌ ሳነሳ የእናንተን ፕላትፎርም እንደው በንግግሬ መሀል ምናምን በጣም ለረጅም ጊዜ በኮንፊደንስ አሪፍ ወርክ እያልኩ ምክንያቱም አይቶት ብራንዲንጉን ሲሰሩት ይሄ የምንባባለው ነገር አለ አሪፍ ወርክ አለ ሰው ጥሩ ስራ አይነት ነገር እንባባላልና ለብራንዲንግ እሷን አስበው ሊሆን ይችላል ብዬ ነበር። ኤኒዌይ ግን አፍሪ ወርክ እንዴት ተወሰነ? ብዙ ነበሩ ኦፕሽኖች ኦብቪየስሊ ያመጣናቸው የነበረው ግን የአፍሪ ወርክ የወደድነው አንደኛው እንዳልኩ ኤክስፓንሽንም የምናስበው ነበር። ሶ ከአፍሪካ ከሚለውም ጋር ሪሌትድ ነው። ከሱ በበለጠ ደግሞ አፍሪ የሚለው የሚያፈራ የሚለው ሀሳብ ጋር አታችመንት ኦሬዲ ክሬት ማድረግ ፈለግንና ሶ ሁለቱም አፍሪካም አት ዘ ሴም ታይም ደግሞ አፍሪ የሚያፈራ እንትን እዚህ ጋር ሜቢ ልናገር ነው። ሎጎን እንትን አይተህ ከሆነ ኦሬዲ እንደዚህ ያለች እንደ ምታድግ አይነት እንትናት አር ላይ ያለችውና እንደ ፕላንት ነገር የሚያድግና ሶ ሰትል የሆነ እንትን ነው ግን ሞር ሲምፕል ወደው ነው ዳይሬክሽን ወደዛ ሄደናልና ቀስ እያለ እንግዲህ እኛም እየወደድ ነው እየለመድ ነው መጣ። መጀመሪያ ላይ ከብድ ነበር። አፍሪ አሁን ነው አይገርምም ሪያላይዝ ያደረኩት እኔ ያው አፍሪካ ገብቶኛል ከአፍሪካ ጋር ሶ ኤክስፓንሽን ስኬል አፕ ምናምን ሊታሰብ እንደሚችል ትገምታለህና ግን አፍሪ ይሄ የሚያፈራ የሚለውን አሁን ነው እንትን ያልኩት። 300,000 ተጠቃሚዎች 70,000 በላይ ሰክሰስፉል ቅጥሮች ሶ ቁጥሩ በጣም አሪፍ ቁጥር ነው። 2 አመት ነው እንትኑ ወደ ቢዝነስ እንትን የተደረገው። ከዚህ ጀርባ ያሉት እንትኑ ምክንያቶቹ ምን ይመስልሃል? በተለይ ደግሞ ቅጥርን ኢትዮጵያ ውስጥ ዲጂታላይዝ አድርገናል ብዬ የማስበው በኢትዮ ጆብስ መሰለኝ። ከዛ በፊት እንግዲህ ከተሳሳትኩ አላቅም ዋናው ብለን የምናስበው እንግዲህ ትሬንዱን ቀየረ ብለን የምናስበው በጣም ሲግኒፊካንት የሆነ ብለን የምናስበው ኢትዮ ጆብስ ነውና ከዛ ወደዚህ ማምጣት በጣም ብዙ የራሱ የሆነ ቻሌንጆች ሊኖሩ ይችላሉ። ግን ቁጥሩ ጥሩ ነው ዊዝ ኦል ያ ኮምፒቲሽን ያ እንትንና የሚያስደነግጥ ቁጥር ነው። አዎ በጣም እና እንዴ ምን ይመስላል ኪ የሚባሉት እንትኖች ምክንያቶቹ ለዚህ ወደ ለምናገር ደነምበርስ እኛም አንዳንዴ ስታስበው ለራሳችንም የሚደንቅ እንትን አለው። ምክንያቱም 70,000 ሰዎችን ብለህ ማሰብ ይከብዳልና በኢንዲቪጁዋል ደረጃ ለምሳሌ አሁን አንተ ስራ አገኘሁበት ስትል አይከን ኢዚሊ መረዳት እንትን ይችላል። ወደ 70,000 ብለህ ግን ስታስበው ኦልሞስት ስቴዲየም ትልቅ ስቴዲየም አይነት መሙላት የሚችል ሰዎች ብዛት ነውና አይ ቲንክ የተለያዩ ሪዝኖች አሉ እንደዛ የሆነበት። አንደኛው ቅድምም አንተ እንዳልከው ቀጣሪም ተቀጣሪም መሆን ትችላለህ አንተ። ብዙ ጊዜ ያልተለመደው ወይ በትልቅ ይሄ ካምፓኒዎች ከሆኑ ዋን ዌይ ብቻ የሆነ እነሱ ቀጣሪ ናቸው ሌላው ደግሞ ተቀጣሪ ነው አይነት ነው። በእኛ ፕላትፎርም ላይ ግን አንተም ቀጣሪም ተቀጣሪም ልትሆን ትችላለህ። ሶ የሆነ ፕሮጀክት ካለ ለምሳሌ ትራንስሌሽን ማሰራት ስትፈልግ አንተ ቀጣሪ ነህ። ሌላ ስራ ደግሞ አንተ ሜቢ ኮንቴንት እየሰራ ከሆነ ደግሞ ተቀጣሪ ትሆናለህ ማለት ነው። ስለዚህ እሱም አይ ቲንክ ግሬትሊ ኮንትሪቢዩት አድርጓል። ከዛ ውጪ ሜቢ ይሄ ከተለመዱት ስራ ውጪ ብዙ ፕላትፎርሞችም አልነበሩም ፖስት አድርገህ የምታገኝበት ስራዎችን።
ብዙ የሚያስቁ አይነት የስራ ታይትል ያላቸው ራሱ እኛ ጋር ፖስት ይደረጋሉ እስከ ሚም ክሬተር ጀምሮና አሁን እሱን ሌሎች ፕላትፎርሞች ላይ ሜቢ ኢዚሊ ላታገኘው ትችላለና ኤኒ ታይፕ ኦፍ ስራዎች እንደዛ አይነት ስታስብ የኛ ፕላትፎርም ዩዥሊ ፕሪፈር ይደረጋል በብዙ ሰዎችና እሱም ግሬትሊ አይ ቲንክ ኮንትሪቢዩት አድርጓል። ቴሌግራም መሆኑ ያለው አስተዋጽኦ ቴሌግራም መሆኑ ስለ በሁለቱም ሳይድ በዩዘርም ሳይድ በቀጣሪም ሳይድ ከፈለክ በቀጣሪም ሳይድ እዛ ኦፕሬት ማድረግ መቻልህ ምናልባት በጣም አይ ቲንክ እሱ ዴፊኒትሊ ዋን ኦፍ ዘ ቢግስት እንትን ነው ሜንሽን ማድረግ እንደውም ከኔ ረሳሁት ቴሌግራም አይ ቲንክ በዛ ሰዓት በደንብ ፒክ እያደረገ ነበር ኢትዮጵያ ውስጥና አት ዘ ራይት ታይም የመጣ አት ዘ ራይት ታይም እንትን የነበረ ነውና ብዙ ሰዎች ወደዛ እየተቀላቀሉ የነበሩበት ነውና ብዙ ይሄ ቻናሎች እንትን ገና አልተለመደም ራሱ ነበርና የምታገኘው እንትን ላይም ኢዚሊ ጆይን ማድረግም ትችላለህ። ገና እያደገ የነበረ ፕላትፎርም ነበር ኢትዮጵያ ውስጥ በደንብ ፖፑላርም የሆነ ነበር ጌን እያደረገ ነበር ብዙ ትራክሽኖችና እዛ ላይ መሆናችን ብቻ ራሱ ትልቅ አድቫንቴጅ ነበር። ምክንያቱም ብዙ ሰው ኦሬዲ ጆይን አድርጓል፣ ብዙ ቻናሎችም አልነበሩም፣ ሰውም ገና ኤክስፕሎር እያደረገ የነበረበት ስቴጅ ነውና ከዛም በኋላ የተረዳነው ነገር ምንድነው ሰው ወዳለበት ነገር መቅረብ ራደር ዳን ግዴታ ወደ አንተ እንዲመጡ ሳይሆን ሰው የት ጋር ነው ያለው ኢዚ ነው ለመጠቀም በጣም ኢዚ ሶ እሱም አይ ቲንክ ትልቅ አስተዋጽኦ አድርጓል አለው። እኔ ቀጥሬበታለሁ ብያለሁና ካፌ ውስጥ ቁጭ ብለን ነው እኔና ኮሊኬ ካፌ ውስጥ ቁጭ ብለን እዛው ፖስቱን ክሬት አደረግነው። ኦልሞስት ከ24 ሰዓት በኋላ የሆነ የተወሰነ ቬሪፊኬሽን እንትን ፕሮሰስ አለ። ከዛ በኋላ ኢሚዲየትሊ እንትን ማድረግ ጀመረና ለዩዘር በጣም እንትን መሆኑ ኢዚ መሆኑ አይ ቲንክ ትልቅ አስተዋጽኦ ያለው ይመስለኛልና እስቲ ከቀጣሪ ሳይድምና ከተቀጣሪ ሳይድ በጣም ኢንትረስቲንግ የሆነ ስቶሪዎች ብዙ ጊዜ የተለያዩ ስታርታፖች ቢዝነሶች ሲጀምር እነዚህ ሰክሰስ ስቶሪዎች ናቸው እንድትቀጥል የሚያደርጉ። አንዳንድ ጊዜ ገንዘቡም ላይመጣ ይችላል፣ ፕሮፊቱ ላይመጣ ይችላል፣ ጭራሽ ገንዘብ እየተወሰደ ነው። ግን የተወሰኑ የምሰማቸው ስቶሪዎች ደስ ይሉሃል። ለኛም እዚህ ለምሳሌ ከገንዘብ ወር ኮመርሻላይዝ አላደረግነውም እስካሁን፣ ግን ሰዎች እየደወሉ ሊንክዲን ላይ ምናምን የሚሰጡን ነገር በጣም ደስ ይላልና ከቀጣሪም ከተቀጣሪ ወይም ከሁለት አንዱ ያለ የሰማችሁት ነገር ካለ እስቲ። ብዙ ነው ታሪኮች ያሉትና ያኔ ያንተ ራሱ አላት እዚሁ አንድ ይኖረኛል። አው ትክክል በጣም እንትን ያደርጋል ይገፋል። አትሊስት ነው ኤርሊ ስቴጅ ኦፍ ካምፓኒው ላይ መኒ ራሱ እንኳን ጀነሬት ባያደርግ እነኚህ ስቶሪዎች አትሊስት እንትን ያደርገዋል እንድትቆይም እዛው እንትን ላይ እንድትቀጥልበትም ያደርገዋልና ከቀጣሪም ከተቀጣሪም በጣም ብዙ ታሪኮች ናቸው። አንዱን ለምሳሌ ከቀጣሪ እንትን ባነሳለህ ኦልሞስት ካምፓኒው ወደ ስታፉ እንዳለ ለቀው ዲያስፖራ ነውና ወደዚህ ሲመጣ ብዙ ነገሮቹ ተመሰቃቅሎ ነበር የጠበቀው የድርጅቱና ጓደኛው ነበር ሰጀስት ያደረገው። ብዙ ሰዎች ለቀው ነበር። ሰርቪስ ኢንዱስትሪ ላይ ነው ያለው። ሶ ቦታዎቹ ቶሎ እንትን መደረግ ነበረባቸው፣ ሰዎች መግባት ነበረባቸውና ጓደኛው ነግሮት ነው ከዛ ኢንለስታን አይ ቲንክ 24 hours ብዙ ሰው የኦፕን የነበሩትን ፖዚሽኖች እንዳለ ሞልቶ ቢዝነሱን አስቀጠለና በእናንተ ምክንያት ነው ቢዝነሱን ራሱ የዛኔ እንዲቀጥል ያደረገው እያለን ነበርና ከዛም በኋላ እንደውም ጥሩ እንትን ሆነናል። ጥሩ ሪሌሽንሺፕ ራሱ አለንና ሎንግ ታይም ተጠቃሚ የነበረ እንትን ነው ካምፓኒ ነውና ሶ ይሄ በቀጣሪዎች በኩል ያለው ነው። ከዛም ውጪ እስከ 1 ሚሊዮን ብር ይሰራውኝ አለም ራሱ ያለን አለ በእናንተ በኩል ቀጥሬና አገናኘን ይላል። በዛ ሰዓት እኛ ገና በደም ሞኔታይዝ ራሱ አላደረግነው ነበርና ከጆብ ሲከሮችም በኩል ደግሞ ካየኸው ብዙ ዩኒቨርሲቲ ላይ ራሱ ሆነው 4-5 ስራዎች የሚሰሩና ሰልፍ ሰስቴኒ ነው አድርገው በራሳቸው የሚንቀሳቀሱ ብዙ ሰዎች ቴንክ ዩ እያሉ እንትን ሲሉ በጣም ደስ የሚል ነገር ነው። ምክንያቱም እንዳልኩ ነው ቅድም 70,000 ሲሆን ነምበር በጣም ትልቅ ነው። ግን እንደዚህ ዳይሬክት የሆነ የሰው ስቶሪ ስትሰማ ደግሞ በደንብ እንትን ያደርጋል። በጣም እንዳልኩ እንድትቆይበትም በደንብ ያደርጋልና ብዙ ናቸው ታሪኮች። ከናንተ ጋር እዚሁ
ክሩ ላይ ያለ ፕሮዳክሽን ላይ ያለ ስራ በእኛ በኩል አግኝቶ እንደነበረ እየነገረኝ ነበርና ሶ ደስ ይላል እንደዚህ የምትሄድባቸው ቦታዎች በእናንተ በኩል እኮ ስራ አግኝቼ አሁን ያለውበት እንደዚህ ነው እንደዛ ሲሉ ደስ የሚል እንትን አለው። የቴሌግራሙን ጉዳይ አንስተናል ትንሽ ግን ሌሎች ነገሮች እናንተ እንደ ኮምፒቲቲቭ አድቫንቴጅ የምትወስዷቸው ነገሮች አሉ ወይ ለአፍሪወርክ ውስጥ? አይ ቲንክ አንደኛው እኛ ራሳችን ስንጀምር ከሆነ ኒሽ ማርኬት ስለነበረ እየተነሳ ነው ቢልድ እየተደረገ የመጣ ትረስት ነበረና ሰዎች ለምሳሌ አሁን አንተ ስራ አግኝተህበት በወርድ ኦፍ ማውዝ አብዛኛው ሲያድግ የነበረው ቻናሉም ሲያድግ የነበረው ዩዘሮቹም ሲያድግ የነበሩትና አንደኛው ዲፈረንሺየት የሚያደርገው አንተ ተጠቅመህበት የምታገኘው የሆነ ሪዛልት ስለሚኖር አንተ ጓደኞችን አዴ ማድረግ እንትን ይጨምራል። ሶ አንደኛው ዩዘሮቹ ራሳቸው ነው ኳሊፋይድ የሆኑ ሰዎች ማግኘት። አንድ እንደዚህ የምናውቀው እንደውም ሰርቬይ አይነት ኦልሞስት ሰርቶ ነበርና ከቀጠረው 103 የሚሆኑ ሰዎች ኦልሞስት ክሎዝ ቱ 40% በእኛ በኩል ነው ኳሊፋይድ የሆኑ ሰዎች ያገኙ የነበረውና ሶ ትልቅ ነምበር ነው። ሌላኛው ደግሞ ሌሎች ፕላትፎርሞች ደግሞ ይወስዳሉና የተለያዩ የተጠቀሙበት ሜቶዶች ሶ ግን 40% የሆነ ኳሊፋይድ የሆኑ ሰዎች አግኝተ እንትን ማድረግ አይ ቲንክ እሱም ዲፈረንሺየት ያደርገዋል። ከዛ በተጨማሪ ምንድነው ኢዚሊ ዛው ላይ ሬጂስተር አድርገ ኢን ለስ ዳን አንዳንዴ few minutes to couple of hours ሰዎችን ፊልተር አድርገ ሃየር ማድረግ ትችላለህና እሱም አይ ቲንክ ኮምፒቲቲቭ ኤጅ ነው ብለን እናስባለን። አው በጣም ትላልቅ እንትን 40% እንትን ትልቅ ማርኬት ሼር ነው እንደ ሳምፕል ኮስተር ነው እሱ በጣም ትልቅ ማርኬት ሼር ነው። ይሄ በጣም ቀላል የሚያደርገው ነገር በጣም ትልቅ ኮምፒቲቲቭ አድቫንቴጅ ይመስላል። የስራ ማስታወቂያ ትክክለኛውን ታለንት የስራ ማስታወቂያና ትክክለኛ ታለንት ማቺንግ መስራት ላይ ትንሽ እኔ ችግር ያለ የሚመስለኝና እኔ አፍሪወርክን የምወደው ለዛ ነውና ሌሎች ቦታ ሞክራን ለምሳሌ ማርኬቲንግ ሲባል በጣም ኤክስትሪምሊ ብዙ እንትኖች ይመጣሉና ትንሽ አሰልቺ ይሆናሉ ለቀጣሪው። አንዳንድ ጊዜ 200 አፕሊኬሽን ሪቪው እንድታደርግ ልትገደድ ትችላለህ። ሌሎቹ ፕላትፎርሞች ላይ ያየነው እንደሱ ነው። እናንተ ጋር አይ ቲንክ ማርኬቲንግ ስናውጣት እዚህ ለኛል 10 ሰው ይሁን 12 ሰው በጣም ዌል ቴይለርድ የሆነ ሰው ነው የመጣልኝ። ከዛ ውስጥ 2 ሰዎች ለኢንተርቪው ጠራን፣ አንዷ ልጅ ቀጠርናት። ሶ ይሄ በጣም አሪፍ እንትን ነው እንትን ማቺንጉና እስቲ ስለ ማቺንግ እንትኑ ፊቸሩ ኢዚት ቴክኖሎጂ ነው ወይንስ ምንድነው ፕሮሰስ ነው ማኑዋል ፕሮሰስ ሊሆን ይችላል ኦር ኦቶሜትድ የሆነ ነገር ሊሆን ይችላል? እስቲ ስለሱ ነገርን አሪፍ ነው እኔ በኔ እይታ ጥሩ ነው። ከኛ በኩል ብዙ ይቀርባል ብለን ነው የምናስበው። ኦብቪየስሊ በጣም ብዙ እኛ ራሱ አሁን ከረንትሊ ዴቨሎፕ እያደረግናቸው ያሉ የተለያዩ ፊቸሮች እና እንትኖች አሉ። አፕሮችም ራሱ የወሰድንበት ቅድም እንዳልኩ አንደኛው ሰዎችንም የሚያመጣቸው ታለንቱም እዛ መኖሩ ሰው ትረስት ስላለው ኳሊፋይድ የሆኑ ሰዎች አፕላይ ማድረጋቸውም እሱም አንደኛው ኬዝ ነው። ከዛ ውጪ ግን ሶፋር ያለው ኦልሞስት ፕሮሰሱ ነው ሰዎች እንድታገኝ የሚያደርግ ለኢምፕሎየሮቹ ሜቢ መጀመሪያ ላይ አፕላይ ሲያደርጉበት ያለበት ፓዝ ክሊር የሆነ እንትን ኢምፕሎየሩን እንዲጽፍ ማድረግ ሶ ቦዝ ሳይድስ የሚሰሩ ስራዎች ናቸው የተሻለ አት ኤንድ ኦፍ ዘ ዴይ የዘ ራይት ካንዲዴት የምትለው እንድታገኝ የሚያደርግህና ሶፋር በፕሮሰስ ደረጃ ነው ያለው። አሁን ኔክስት የምንሄድባቸው ፓዞች ደግሞ በጣም ሞር አድቫንስድ የሆኑ እንትኖች ዩ ኖ ኤአይ ራሱ ኢዝ አ ቢግ ፓርት በዚህ እንትን ላይና ብዙ ነገሮች ኢንተግሬት አድርገን ላንተ ኤግዛክትሊ ቴይለርድ የሆነውን እንትን ኦልሞስት ሰጀስት ማድረግ የምንችልበት ደረጃ ድረስ ራሱ መሄድኛ እንፈልጋለንና ወደዛም ነው አብዛኛው ነገር የምንሰራው ቢልድ የምናደርገውም ነገር እንዳለና ሶፋር ያለው ጥሩ እንትን ነው። ቅድም እንዳልከው ያገኘህበት እንትን አለ ግን ደግሞ ከሱም በላይ ማሳደግ እንፈልጋለንና ማቺንጉ አብዛኛው ፕሮሰስ ላይ ቤዝ ስለሚያደርግ ነው። የበፊቶቹ አይ ቲንክ የሆኑ የተለመዱ ጆብ ሊስቲንጎች አሉ ዩ ኖ በእኛ ስራ ለምሳሌ ኮሚኒኬሽንስ ፐብሊክ ሪሌሽንስ ምናምን ሶ
እሱን ክሊክ እንድታረግ ትገደዳለህ ኦር ምናምን ሰዎች የሆነ ብሮድ ካታጎሪ ውስጥ በጣም ሰፊ የጆብ ካታጎሪ ውስጥ ሊመለከተኝ ይችላል ብሎ የማሰብ ወይ እንግዲህ አንድ ስኪል ይኖረውና ከዛ ካታጎሪ ውስጥ አንድ ሁለት ስኪል ይኖራል ኦብቪየስሊ እኔ አሁን ሌላ ስራ እየሰራው የአይቲ ስኪል ይኖረኛል that does not mean የሆነ ባክኢንድ ዴቨሎፐር ስራ ሲወጣ ማመልከት አለብኝ ማለት አይደለም እንደዚህ አይነት እንትኖች ጋፖች ነበሩ ከዚህ በፊትና አይ ቲንክ እሱ በፕሮሰስ ውስጥ ትንሽ የተፈታ ይመስለኛል ሳስበው ምክንያቱም እኛም ክሬት ስናደርግ የጆብ እንትን የተወሰነ ፍሪደም ነበረን ክሊርሊ እንትን የማድረግ ኢንዲኬት የማድረግ በፕሮሰሱም ደረጃ እሱ ትንሽ ሰፖርት አድርጓል ብዬ አስባለሁ ዴፊኒትሊ አው የሱ ላይ ምንድነው እንደ ካውንተር አርጊውመንት ሊነሳ የሚችለው አንዳንድ ስራዎች ዳይሬክትሊ ከስኪልህ ጋር ወይ ከንትን ጋር ላይገናኝ ይችላል ኳሊፊኬሽን ወይ ይሄ ሰርቲፊኬት ካገኘው ወይ የተመረክበት ጋር ላይሆን ይችላልና ከኛም በኩል ማድረግ የምንፈልገው አትሊስት እነኚህ ሰዎች ካንተ ጋር ፊት ያደርጋሉ እነኚህ ሰዎች ደግሞ አፕላይ አድርገዋል ኢቭን ኢፍ እንትናቸው ካንተ ጋር አላይን ባያደርግምና you might find አላይን የማያደርጉት ውስጥ ሰዎች ልታገኝ ትችላለህ ይሄንን የሚያልኩበት ምንድነው ሪዝን ሰርቬዎች እንለቃለን የተወሰኑ ወራቶችና አንደኛው ያገኘነው ዳታ ምንድነው አብዛኛው ሰው በተማረበት ፊልድ አይሰራም ሶ ኳሊፊኬሽን አውጥተህ ለምሳሌ በእንትን ዲግሪ ካልክ ሰርቴን ሴክተሮች ካልሆነ አብዛኛው እንዳልኩ በሌላ ፊልድ ነው ያለው ሶ ክሬቲቭ ሴክተር ላይ የሚሰራ ሆኖ ሜቢ ኮንስትራክሽን ሊሆን ይችላል የጨረሰው ተምሮ ሲቪል ኢንጂነር ሊሆን ይችላል ግን ስቲል ወደ ክሬቲቭ ውስጥ ከዛ በኋላ ገብቶ ሊሆን ይችላልና ሶ ኳሊፊኬሽን ስታወጣ እንዴት ነው የሚለው እሱ ደግሞ ትንሽ ኦፕን ኤንድድ ይሆናልና ሶ as much as possible ሰዎቹ እንድታጣቸው አንፈልግም ይኖራሉ ሁሉም ግን አትሊስት በሰጠህን ኳሊፊኬሽን ደግሞ እነኚህ ሰዎች ናቸው ብለን ደግሞ ማቅረብ እንፈልጋለንና ቅድም እንዳልኩ ወደሱም ነው ተዋርድ እየሰራን ያለነው ፊልተሬሽን ላይ ትልቁ ሄዴክ አይ ቲንክ ኤምፕሎየርም እሱ ነው ኤግዛክትሊ ሌሎችም አይ ቲንክ ሶልቭ ያላደረጉትም እሱ ነው የኒ ፕላትፎርሞች ጋር ብትሄድም አይ ቲንክ ትልቁ ቻሌንጅ ይሄ ነው እኛ ደግሞ ትልቁን ቻሌንጅ ሶልቭ ማድረግ እንፈልጋለን ስለዚህ እሱን ነው እየሰራንበትም ያለው ሌላ አንድ ነገር ምንድነው ሌበር ማርኬት ውስጥ እንግዲህ በአፍሪ ወርክ ምክንያት ገብታችኋል ስለዚህ ሰምሃው ስቴክሆልደር ሆናችኋል የተወሰነ ይመለከታችኋልና ምንድነው አሁን እኔ አይ ቲንክ በቀጣይ የሚያሰጋ የሚመስለኝ ወይም የሚያሰጋ ሳይሆን ቻሌንጅ የሚመስለኝ ነገር ምንድነው እኛ ለምሳሌ የኔ አንድ ስሞል ካምፓኒ ያለኝ መልቲሚዲያ እና ኮሙኒኬሽንስ ኮንሰልታንሲ የምንሰራበትና የሆነ ድርጅትን ኮሙኒኬሽንስ ዲፓርትመንት እንድናዋቅር ስራ ተቀበለ ብዙ ነገር ማለት ነው ኮሙኒኬሽንስ ዲፓርትመንት ማዋቀር ግን አንደኛው ሰው መቅጠር ነው የሚያስፈልጉ ሰዎች ከዛ በኋላ ድርጅቱ የሚፈልገውን ነገር አንደርስታንድ አድርገናል የሚያመለክቱት ሰዎች በተክላላ ፒኤችዲ ያለኝ ማስተርስ አለኝ ምናምን እና ባይ ዘ ኤንድ ኦፍ ዘ ዴይ ሄደን ሎንግ ስቶሪ ሾርት ማስተርሶቹ ፒኤችዲዎቹ ምናምን አልተቀጠሩም ልክ ነው ምንም አያደርጉልኝ ማለት ኮሙኒኬሽን ዲፓርትመንት ድርጅቱ የሚፈልገው ነገር አንደርስታንድ አድርገናል ስለዚህ ሄደ አንዲት ግራፊክ ዲዛይኒንግ ጥሩ ግራፊክ ዲዛይኒንግ ማሰራልኝ ከሆነ ለሶሻል ሚዲያ ወይንም ደግሞ ኮንቴንት ክሬት ማታረግልኝ ከሆነ ቅድም እያወራን ነበር እንግዲህ ቲክቶክ ላይ ማደንስ ከሆነ በጣም ከባድ ነው የሚሆነውና ይሄ ነገር ይሄ ትሬንድ አዲስ ዴቨሎፕ እያደረገ ስኪል ቨርሰስ ምንም ባለው እንግዲህ የሚፈልጉ ስኪሎች ቨርሰስ እኛ ዜጎችን ትሬን እያደረግንበት ያለው መንገድ ቻሌንጅ አይሆንም ወይ እስካሁንስ በኤክስፒሪየንስ አልሆነባችሁም ወይ ልክ ነህ አይ ቲንክ የቅድም እንዳልከው ወደድም ሆነ ተገደን እንግዲህ የጆብ ማርኬት እንትን ውስጥ ገብተናልና as part of a stakeholder እና መታያቸው እንትኖች አሉ ችግሮች ሄሬንደርና በሱ ላይም ቤዝ አድርገን ትሬኒንግ ፕላትፎርም አንድ እንትን ያደረግነው አለ ከማዮሎጂ ጋር ፓርትነር አድርገን የጀመርነውና አንዳንድ ትሬኒንጎች ምንድነው የሚሰጡት ትሬኒንጎች ስራ ለማግኘት ሳይሆን for the sake of maybe certificate ብቻ ማግኘት የመሆን እንትን አላቸውና ሶ እሱን አትሊስት ኮምባት ለማድረግ እኛ ጋር የብዙ አመት ዳታዎች አሉ ምናየው ትሬንድ የሚያደርጉ እንትኖች አሉ
ኢቭን በፖሊሲ ቼንጅ ራሱ የሆነ ፖሊሲ ቼንጅ ሲኖር የሚወጡት የስራ ታይፖች ራሱ ሲቀያየሩ እናያለን እና የቢዝነስ ታይፖቹ ራሱ ይቀያየራሉ። ሶ እነሱን ኮንሲደር በማድረግ ሰው አሁን ያለህ ስኪል አለ ቅድም እንዳልከው ነው ፒኤችዲ ማስተርስ እንትኑን ብቻ መያዙን ብቻ ሳይሆን የሚፈለገው ስኪል አለ ወይ ስራውን ለማግኘት የሚለው እሱ ላይ አትሊስት ቤዝ ለማድረግ ብለን ደግሞ ወደ ትሬኒንጉም ትንሽ ሊን አድርገን አፍሪወርክ ለርን ብለን የጀመርነው አለና ስትገባበት የምታያቸውን እንትኖች አዝማች አስ ፖሲብል ያው ሶልቭ ለማድረግ ትሞክራለህ። ምክንያቱም ለኛ ቢዝነሳችን ለኢምፕሎየሮች ሰዎችን ማቅረብ መቻላችን ነው፣ ኮኔክት ማድረግ መቻላችን ነው። ሶ ሰው አላገኘውም ካለን ለኛ እንደ ሎስ ነው የምናየው። ሶ ማርኬቱ ላይ ምንድነው ያለው እንዴት እናስተካክለው የሚለው ሶ ስትገባበት አይገስ ያው ብዙ ነው ሌየሮቹ ሁሉም እንትን ላይ ታክል አድርገው ካልክ ኤዱኬሽንም ጋር ሊመጣ እንትን ይችላልና ሶ ከኛ በኩል የተቻለውን እንዳለ ሊሚትድ አይደለንም። ይሄ የኛ ፓርት አይደለም፣ ይሄ የኛ እንትን አይደለም ብለን የምንተው ነገር የለም። አዝማች አስ ፖሲብል ለኢምፕሎየሮቹ ማግኘት የሚፈልጉትን ሰው እንዲያገኙ የተቻለን እንዳለ ነገሮች እናደርጋለን። ግን ኢትስ ቻሌንጅ ትልቅ እንትን ነው ማርኬቱ ላይ ያለው የሚፈለገው የስኪል እና ሰው ሜቢ ተምሮ የሚያወጣው ምን ያህል ማች ያደርጋል፣ ምን ያህል ደግሞ ብቁስ ነው በተማረበት ነገር የሚለው እንደሱ አይነት ነገሮች ብዙ እንትኖች ይኖሩታል። ግን ሌተር አይ ቲንክ በደንብ በሰራሃቸው ይሄ ኳሊፊኬሽኑ እንዳለም ሆኖ ደግሞ በሌሎች ነገሮች ቴስት በምትደረግባቸው ነገሮች ደግሞ ሞር ኳሊፋይ ታደርጋለህ አታደርግ የሚለው ደግሞ ወደሱ እንደሚመጣ እርግጠኛ ነኝ። ሚኒስትሪ ኦፍ ኤጁኬሽንም ይሄ ቮኬሽናል እንትኖች ኢንስቲትዩሽኖችም ሊያዩት የሚገባ ነገር ነው። እናንተ እንደ አንድ ካምፓኒ በተወሰነ መልኩ ትንሽ ችግሩን እንትን ለማለት መሞከራችሁ በጣም አሪፍ ነው። ግን በእናንተ አቅም የሚቻል አይደለም። በጣም ትልቅ ጋፕ ያለ ስለሚመስለኝ ማለት ነው። በጣም ቴዎሬቲካል ነው የኛ ትምህርት እስካሁን ድረስ በብላክቦርድ እና በቾክ ያለ ትምህርት ነው። እንትኑ ሌበር ማርኬቱ በጣም ኢንዱስትሪው በጣም እየተቀየረ ነው እና አይ ቲንክ ይሄ በሚኒስትሪ ኦፍ ኤጁኬሽን ደረጃ በደንብ መታሰብ ያለበት ነገር ነው። ምን አይነት ስራዎች ናቸው በጣም እንግዲህ ዳታው ቱ ሰም ኤክስቴንት ይኖራል ብዬ ተስፋ አደርጋለሁ እና በጣም ፖፑላር የሆኑት አፍሪወርክ ላይ በጣም የሚፈለጉት ሰዎችም ስራ እያገኙባቸው ያሉ እንትኖች የስራ አይነቶች ምን አይነቶች ናቸው? በሴክተር ብናየው አሁን ወደ ሴልስ እና ፕሮሞሽን እነሱ ቢገስት እንትንን ይይዛሉ ሪሰንትሊ አትሊስት። ሁለተኛ ካየው ደግሞ ክሬቲቭ ሴክተሩ አብዛኛውን ይይዛል። በሶስተኛነት ደግሞ የቢዝነስ ሰርቪስ እነሱ ጋር የተያያዙት አብዛኛው እንትን ይሆናል በሶስተኛነት ይሆናል ማለት ነውና ክሬቲቭ ሴክተሩ ክሬቲቭ ሴክተሩ ለምሳሌ ሶሻል ሚዲያ ሶሻል ሚዲያ ማኔጀር፣ ኮንቴንት የሚሰሩ ሊሆን ይችላሉ፣ ግራፊክ ዲዛይነሮች ሊሆኑ ይችላሉ። ከሱ ጋር ተያያዥነት ያላቸው እንዳለ ክሬቲቭ ብለን የምንይዘው ጋር የተያያዙ ነገሮች እንዳለ ብዙ ይይዛሉ። ቢዝነስ ሰርቪስስ ስንል ለምሳሌ ቢዝነስ ሰርቪስስ አድሚን፣ አካውንታንት፣ ጉዳይ አስፈጻሚ እንደሱ አይነት የሆኑ ስራዎች ደግሞ በሶስተኛነት አሉ። ይሄ ራሱ ትልቅ ዳታ ነው። ለማንን ምን ማስተማር አለብን፣ ትምህርታችን መምሰል አለበት እኮ ይሄ በጣም ትልቅ ዳታ ነው እና ደግሞ በጣም እርግጠኛ ነኝ ሌሎች ፕላትፎርሞችንም ብንጠይቅ ከዚህ ብዙም የራቀ አይመስለኝም እንትኑ የሚፈለጉት የስራ አይነቶች ማለት ነው። ወደፊት እንግዲህ ቅድም ትንሽ ስለ አርቲፊሻል ኢንተለጀንስም ትንሽ ጨረፍ አድርገን አልፈናል። አዳዲስ ፊቸሮች ምን እንጠብቅ ከአፍሪወርክ? አዳዲስ ነገሮች ወይ አዳዲስ ፊቸሮች ከጀርባ እኛ የማይታዩንም ሊሆን ይችላሉ፣ ፊት ለፊት ወይም ደግሞ እንደ ተጠቃሚ የምናያቸው ሊሆን ይችላሉ። በምን አቅጣጫ ፕሮግረስ ሊያደርግ ይችላል? በአዳዲስ ነገሮችን በማስተዋወቅ ደረጃ አዳዲስ ብዙ ነው ፕሮጀክት ደረጃ እየሰራንበት ያለ ነው። እኔም ለራሴ ራሱ ኤክሳይትድ ነኝ ለመናገር ወጥቶ ለማየት ፊው መንዝስ ሎንች እናደርገዋለን። አንዳንዶቹ በዊክስ ታይምም ነው ያሉት። አት ዘ ኤንድ ኦፍ ዘ ዴይ ቅድም እንዳልኩ የኛ ጎል ለኢምፕሎየሩ ኢዚ በሆነ መንገድ የሚፈለገውን ታለንት ማግኘት ነው። ሶ
እነሱን ይረዳሉ ብለን ያሰብናቸው የተለያዩ እንትኖች አሉ ሎንች የምናደርጋቸው። አንደኛው ለምሳሌ ሜቢ ባይ ዘ ታይም ይሄኛው ኤር ራሱ ሲደረግም ራሱ ወጥቶ ሊሆን ይችላል አልፎ ራሱ ሊሆን ይችላል። ግን የቡስቲንግ ለምሳሌ ሜካኒዝሞች እየጀመርን ነው። ቡስት ማድረግ ማለት ምንድነው? አንተ ለምሳሌ አንድ ፖስት ስታደርግ 3000 ኦር 4000 ሰው ሊሆን ይችላል ያየው። ሴልስ እና ለምሳሌ ፕሮሞሽን ላይ ብዙ ሰዎች ይፈልጋሉ። 50 ሰው ኦር 60 ሰው ወይ 100 ሰው ልትፈልግ ትችላለህ። እነኛ የምታገኛቸው ሰዎች ካነሱብህ ቡስት ራሱ ማድረግ ትችላለህ። ፎር አዲሽናል ፔይ ከፍለህ ብዙ ሰዎች ጋር እንዲደርስ ማለት ነው። ያ እንዴት ይሰራል? በዛኛው በኩል ደግሞ ካልክ ከጆብ ሲከሩ ሳይድ ደግሞ ሼር ስላደረገ ደግሞ ይከፈሏል። ሶ የምትከፍለው እኛ ወስደን ደግሞ ለዲስትሪቢዩት ለሚያደርገው ደግሞ እንከፍላለን። ሲሚላር ቱ ሜቢ ይሄ አፊሊየት አይነት አፊሊየት ማርኬቲንግ የሚመስል ኦልሞስት የተያያዘ ነው፣ ግን ለስራ ማለት ነው። ሶ በደንብ ደግሞ ሞር ዲቴይልድም ራሱ የሆኑ ሎንች የምናደርጋቸው አለ። ለምሳሌ አሁን የሆነ ስራ አንተ የምታውቀው ካለ የወጣ ኦፕን ፖዚሽን ጓደኛ እሱን ፊት እንደሚያደርግ ካወቅ ኦልሬዲ ሰጀስት አድርገዋል አይደለ? ሶ እሱን ሪዋርድ ማድረግ ነው የኛ ፖይንት። ሶ የሆነ ሰው አግኝልኝ ይሄንን ሰው ብሎ ይሄን ያልከፍላለሁ ሲል አንተ ሰጀስት ላደረክበት ደግሞ አንተ ክፍያ ታገኛለህ ማለት ነው። ሶ ቱ ሳም ኤክስቴንት ኤግዚስት የሚያደርጉ ነገሮች አሉ ማርኬቱ ላይ፣ ግን ሞር ሪዋርድ ማድረግ እንፈልጋለን። በደንብ ሎያል የሆኑ ዩዘሮች አሉ። ብዙ ጓደኞቻቸውን ሬጂስተር የሚያደርጉ ራሳቸው ገብተው የሚያደርጉ ስራ ሲወጣ ለሌላው ሰጀስት የሚያደርግ በፊት እንደውም በቴሌግራም ላይ በነበረበት ጊዜ ቴሌግራም ላይ ዝም ብለህ ብቻ አፕላይ በምታደርግበት የነበረ ጊዜ ሰው የራሱን ፕሮፋይል ሳይሆን የጓደኛውን ይልክና ጓደኛዬ ናት እንደዚህ አይነት እንደዚህ ምናምን ብሎ ራሱ ኦልሞስት ለሰው ሁሉ አፕላይ ያደርግ ነበርና ሶ እሱን ቱ ሳም ኤክስቴንት ሪዋርድ ማድረግ እንፈልጋለን። ሶ ሪችህን በደንብ ትጨምራለህ። አት ዘ ኤንድ ኦፍ ዘ ዴይ ማግኘት የምትፈልገው የኳሊፋይድ የምንለው ሰው ከብዛት የማግኘት ቻንስም እየጨመረ ይመጣልና ሶ እሱ ላይም ብዙ እየሰራንበት ነው። በቅርቡም ሎንች እንትን እናደርጋለን ለኢምፕሎየሮችም አት ዘ ሴም ታይም ነው ለጆብ ሲከሩም ደግሞ ሼር ስላደረገ ፍሪም አይደለም ዴይ ጌት ፔድ ማለት ነው። ሶ ሁለቱም በኩል ሚት ያደርጋል ብለን እናስባለን። የፍሪላንሲንግ ማርኬት ፕሌስም ብዙ ያሰብነው ነገር አለ። ፍሪላንስ ሲጀምር እንግዲህ ፍሪላንስ ኢትዮጵያ ነበረ። እሱ ላይ እንግዲህ ፎከስ አድርገን ለሆነ አመታቶች አትሊስት እንኳን ሰርተንበታል። እኛም ክሬቲቭ ሴክተሩ ላይም ስለነበርን እሱ ላይ ደግሞ ሲሚላር የሆነ ፔመንት ጋር የተያያዘ ትረስት ላይ ሞር ቢልድ ማድረግ እንፈልጋለን። አንተ ስራ ቢኖርህ ለምሳሌ እኔን ስትቀጥረኝ ሪሞትሊ ነው ያለ ነው። እኛ ግን እንደ ሶስተኛ ፓርቲ ሆነ አፍሪወርክ ክፍያ፣ የፕሮጀክት ዴሊቨሪ እንደሱ አይነት ነገሮች እንዳለ ማኔጅ አድርገን አት ዘ ኤንድ ኦፍ ዘ ዴይ ከፈል ሲባል ክፍያውን ወደ ፍሪላንሰሩ እንትን ማዛወር እንሰራለን ማለት ነው። ሶ እነዚህ ነገሮች አብዛኛው ሀሳቦች አንዳንዱ አውትዴር የተለመዱ ናቸው። ሜቢ በውጭው እንትኑ ካየው አፕወርክ ላይ የተለመደ ነው። ግን በእኛ ኮንቴክስት አመጣው ደግሞ የሆኑ ነገሮች አሉ የሚቀያየሩ ዳይሬክትሊ ዝም ብሎ ፕለግ የምታደርገው ነገር አይደለምና ብዙ ኤክሳይቲንግ እንትኖች አሉ። ዊ ኖ ዲፊካልት የሆነ እንትን ላይ ነው፣ ቻሌንጂንግ የሆነ ነገር ላይ ነው እየሰራን ያለ ነው። ግን እሱን ነው ደግሞ ሶልቭ ማድረግ የምንፈልገው። ቅድም እንዳልኩ ሜቢ ኮምፒቲቲቭ ኤጃችንም ወደዛም እንትን ሊሆን ይችላል። ምክንያቱም የምትፈልገውን ሰው ኢዚሊ ኤግዛክትሊ አንተ ባወጣው ኳሊፊኬሽን ማግኘት ከቻልክ ተመልሰህ ማትመጣበት ደግሞ እንትን አይኖርምና እሱን ነው ማድረግ የምንፈልገው። በጣም ኢንትረስቲንግ ነው። በተለይ እኔ ከትራንስፓረንሲ ጋር ምናምን በተገናኘ ያው ኮራፕሽን ስላለ ምናምን ያው ዘመድ መሰብሰብ የተለመደባት ሀገር ስለሆነች ምናምን አይ አንደርስታንድ ትራንስፓረንት መሆንን። ግን በጣም በሚገርም ሁኔታ በሪኮመንዴሽን አምናለሁ። በሪኮመንዴሽን አምናለሁ ስለ እኔ በጣም ብዙ ጊዜ የጆብ ሊስቲንጎች አይቼ ብዙ ሪኮመንድ ማረጋቸው ሰዎች ጭንቅላቴ ውስጥ ይመጣሉ። ግን ሌላ ቦታ ያው ግዴታ ኖርማል የሆነውን ፕሮሰስ መጠበቅ አለብህ። ሪፖርተር ላይ ማውጣት አለብህ። ከዛ 800 ሰው ይመጣል። ሶ አይ አንደርስታንድ እንትኑ ትራንስፓረንሲ መጠበቅ እንዳለበት። ግን ኮሚኒቲውን ያሳተፈ ከሆነ ከውስጥ ሪኮመንዴሽን አይ አንደርስታንድ የትራንስፓረንሲ ኢሹ ሊኖር ይችላል። እኔ ድርጅት ውስጥ እገሌን ቅጠር ማለት ከጀመርኩኝ እሱ
ትልቅ ኢሹ ነው። ግን ኮሚኒቲውን ያሳተፈ የሪኮመንዴሽን አፊሊየት ማርኬቲንግ ያልነው እሱን ነው። እገሌ እኮ ለዚህ ስራ ጥሩ ትሆናለች ሼር ላርጋት እገሌ እኮ የሚለው ነገር በጣም ኳሊቲ የሚጨምር ይመስለኛል የሚመጡትን ሰዎች ኳሊቲ። ሶ አይ ቲንክ እሱ በጣም ዴፊኒትሊ ኢንትረስቲንግ ነው የሚሆነው እና ኮምፒቲቲቭ ኤጅም ሊሆን ይችላል። እውነትህን ነው። በጣም ትልቅ ኮምፒቲቲቭ ኤጅ ሊሆን ይችላል። ስራ ፈላጊዎች ወደ አፍሪወርክ እንዲመጡ እስቲ ያደረጉ ስትራቴጂዎች ምንድን ናቸው ብላችሁ ታስባላችሁ? ምን አይነት ስትራቴጂዎች ነበሯችሁ መጀመሪያ እንዲመጡ? ኦፍ ኮርስ ከፍሪላንስ ያደገ ስለሆነ የተወሰነ እዛ ጋር እንትን አለ። ግን መቼም የተወሰኑ ስትራቴጂዎች እንደ ካምፓኒ ደግሞ ሲሆን እንደ ቢዝነስ ሲሆን ቅድም እንዳልከው ቢዝነስ ሲሆን ዴሊቨር ማድረግ አለብህ። ስትራቴጂ አስቀምጠ በስነ ስርዓቱ በደንብ እንትን ማለት አለብህና ምን ስትራቴጂዎች ነበሯችሁ ብዙ ስራ ፈላጊዎች እንዲመጡ? ያው ከብዛት ነው። ከዛ በኋላ ኳሊቲ እንግዲህ ምን አስበው አርሊ ስቴጆቹ ላይ ወደ ወርድ ኦፍ ማውዝ ይበልጣል። ሆነን ለመናገር አሁንም አይ ቲንክ ወርድ ኦፍ ማውዝ ስቲል የሚበልጥ ይመስለኛል። አንዴ በሰራነው ሰርቬይ ላይ ኦልሞስት ሞር ዳን 50% ስቲል ጆይን ያደረገው በወርድ ኦፍ ማውዝ ነው። ሶ ለኛ ዴን ኦፍ ዴይ ፕሮዳክቱ ላይ ነው ፎከስ አድርገን የምንሰራው። እሱ ፕሮዳክት ደግሞ ሰዎችን ባይትሰልፍ ራሱ ያመጣል። የፕሮዳክቱ ጥሩ መሆን፣ አንተ እዛ ላይ ስራ ማግኘት፣ አንተ ትረስት አፍሪወርክ ላይ ትረስት ሲኖርህ ሌሎች ሰዎችን እየጠራ የማስገባት ቻንስ ይጨምራልና ራይት ስራዎችን ስታገኝ ራሱ ቅድም እንዳልኩ ለጓደኞች የመላክና እንትን ላይ ትልቅ አስተዋጽኦ ያለው ስቲል እሱ ነው። ዊዱ ማርኬቲንግ እና በእኛም በኩል የምንሰራቸው ነገሮች አሉ። ያው እኔ ማርኬቲንግ ላይ እንደመሆነ መጠን ማርኬቲንግ ላይ አለ የምንሰራቸው የተለያዩ አክቲቬሽኖች ከተለያዩ ድርጅቶች ጋር ፓርትነር ማድረግ፣ ድርጅቶችን ኦንቦርድ ማድረግ እንዳልኩ ቅድም በወርድ ኦፍ ማውዝ ጆይን የሚያደርጉ አሉ ድርጅቶች። ከዛ በኩል ደግሞ እኛም ደግሞ ማርኬት አድርገን ሰዎች የምትፈልጉ ከሆነ እኛ ላይ ስራ እንትን ማግኘት ትችላላችሁ ኢዚሊ ብለን እንደዛም ደግሞ የሚመጣው አሉ። ግን ስቲል the biggest chunk ስቲል የሚወስደው በወርድ ኦፍ ማውዝ ነውና ሴልስ ቲምም አለ። እነሱም they as much as possible ኮልም እያደረጉ ካምፓኒዎችን ኢንትሮዲዩስ ማድረግ ላይ ይሰራሉ። ኮል ሴንተር አለው። ኮል ሴንተር አለ ነው። እንደውም ከኢምፕሎየሮች በኩል one of the best እንትን ኮል ሴንተሩ ነውና በጣም ፈጣን የሆነ ምላሽ እንትን ነው የምንሰጠው። ኤኒ ጥያቄዎች ካሉ in a few minutes ኮንታክት አድርገን እናስተናግዳለን። ሌላ አንድ የጠቀስከውና እኔም ብዙ ጊዜ አሁን አይደለም አሁን በጣም ቢዚ ሆኜ ትንሽ እንግዲህ ይቅርታ ጠይቃለሁ በዚህ አጋጣሚ እንትን አይደለም በጣም አክቲቭ ዩዘር ነኝ ማለት አይቻልም። አሁን በጣም ብዙ ስራ ወዲያ ያያለን ነውና አንድ ግን ትዝ የሚለኝ ነገር በጣም ብዙ ሰርቪዎች ነበሩ which is በጣም ትልቅ በጣም አሪፍ ነገር ማለት ዳታ ላይ ቤዝ ያደረገ ኤቪደንስ ላይ ቤዝ ያደረገ ዲሲዥን ሜኪንግ ፕሮሰስ አለ ማለት ነው። ከጀርባ ይገባል ማለት የሆነ ጊዜ ስገባ የሆነ ሰርቬይ ተሳተፍ ምናምን በጣም ቀላል ነው ለኔ ምንም ሰከንድ አይወስድም። ግን ሁሉ ጊዜ አይ አንደርስታንድ ኦኬ ሶ እነዚህ ዳታዎች ተሰብስበው somehow ለኳሊቲ እንትን እያደረጉ ነው። የሱን ሮል እንዴት ታየዋለህ እንደ ስትራቴጂ ሲደመርም ያው አሁን ለመጣችሁበት መንገድ እሱን ሮል ዳታዎቹ ሰው ይሳተፋል ምን ያህል ሬሌቫንት ናቸው አሁን ለደረሳችሁበት እንትን ለስኬሊንጉ ለአቅጣጫችሁ ለማርኬቲንጉ በጣም ትልቅ ልክ ነህ። በጣም ትልቅ አስተዋጽኦ ነው። እንደውም ትንሽ እንደውም ሰርቬይ እናበዛለን መሰለኝ ለኢምፕሎየሮቹ እንደውም ትዝ ይለኛል እኔ ጨቀጨቃችሁን በቃችሁ እስከሚሉን ድረስ ሰርቬዮች ራሱ ብዙ እንጠይቃለንና የምናደርግበትም ያው አንደኛው ሪዝን ሞር መረዳት እንፈልጋለን ከኢምፕሎየሩ በኩል ያለው ከጆብ ሲከሮቹም በኩል ያሉትን ነገሮች መረዳት እንፈልጋለንና ኮንስታንትሊ የምንለቃቸው ሰርቬዮች አሉ። አንደኛው ምንድነው ጌጅ ለማድረግ ነው የት ጋር ያለ ነው ምን ነገሮች ልክ እየሰራን ነው ምን ነገር ደግሞ ሰው እንዲስተካከል ይፈልጋል የሚለው። ከዛ በተጨማሪ ምንድነው ደግሞ ወደ ፕሮዳክት ላይ ይመጣል ዴቨሎፕ የምናደርገው ነገር ላይ እኛ ፕራዮሪቲ ነው ብለን የምናስበው ነገር ለቀጣሪው ሜቢ ሱ ፕራዮሪቲ ላይሆን ይችላል። ሶ እኛ ሰርተን በቃ ይሄ ነው ስለዚህ ተጠቀም ብለን የምንተው ነገር አይደለምና
ምንድነው እያስቸገራችሁ ያለው ምን ነገሮች ሶልቭ እናደርግላችሁ ኔክስት ይሄን ለመስራት እንፈልጋለን እንደሱ አይነት ነገሮችን ኮንስታንትሊ እንትን እናደርጋለን ጌጅ ለማድረግ እንሞክራለን እና the most impactful የሚሆነው አሁን ብንሰራው የትኛው ነው የሚለውንም ጌጅ የምናደርገው በሰርቬው ነውና ብዙ ደግሞ አሉ ኮሚኒቲ ላይ እንዳልኩ በደንብ ሎያል የሆኑ እንትኖች አሉን ኢች ችግር እንደዚህ ነው እንትን ቀጣሪዎችም ሆነው ተቀጣሪዎችም ሆነው ኢች ያለባቸውን ችግር በደንብ በዲቴል እንትን የሚነግሩን አሉና ከነሱ እነሱን ሰብስበን ለኛም ጌጅ ለማድረግ በደንብ ይጠቅመናልና እሱ ትራንስሌት የሚያደርገው እንዳልኩ ቅድም ላይ ማርኬቲንግ ላይ ፕሮዳክቱም ላይ የትኛውን ፕራዮሪታይዝ እናርክ ማርኬት ደግሞ የትኛው ሜቢ ተሰርቶም አንዳንዴ በደንብ እንትን ማርኬት አላደረግን ይሆናልና ሰው ላያውቀው ይችላል ጠቃሚ ነው ተብሎ የተሰራ ነገር ከዩዘሮቹ በኩል ሳይረዱት ወይ ዝም ብሎ ይቀር ሊሆን ይችላልና ሜቢ በማርኬቲንግ እነሱን መደገፍ የተለያዩ እንትኖችን ለማድረግ ይጠቅመናል ከዛ ውጪ ብዙ ጊዜ ለስታርታፖች እንደ ጥሩ እንትን መነሻ የሚሆነዋል ኤንፒኤስ ስኮር የሚባል ብዙ ጊዜ ጌጅ ታደርግበታለህ ሰው ለሌላ ሰው ምን ያህል ሬኮመንድ ታደርገኛለህ የሚለውን ከዛ በተጨማሪ ደግሞ ይሄ ሰርቪስ ባይኖር ምን ያህል ይጎዳል ቢዝነስ የሚለውንም ኦር ደግሞ ላንተ ምን ያህል ይጎዳል የሚለውን በዛ ጌጅ ታደርግበታለህና ዲስአፖይንትድ ለሆን ይችላል ነገ ቢያቆም ለምሳሌ ሰርቪስ አፍሪወርክ እንዴ ነው ዲስአፖይንትድ ነው ወይስ አይ ምንም እኔ አጀንቀኝም ነገ ቢያቆም በመተለው ኮደና አይ በጣም ፈልገዋለሁ ሰርቪሱ ግዴታ መኖር አለበት በሚለውና በሱ ጌጅ ታደርገዋለህ ኢንፔስ ስኮር ይባላል ኢንተርናሽናሊ ዌል እንትን የሆነ ነውና እሱ አሁን very disappointed እና disappointed የሚለው ኦልሞስት ወደ 65% የሚሆኑ ሰዎች በቃ ነገ ስራ ብታቆሙ እኔም በደንብ ይጎዳኛል ስለዚህ እንድትቀጥሉ ፈልጋለሁ የሚለው ይበዛልና እሱም ጥሩ እንትን ይሰጣናል ምክንያቱም እየሰራን ያለነው ነገር እዛ ጋር ትራንስሌት ያደርጋሉ ሰዎች እየተጠቀሙት ነው የሚለውን በደንብ እንድናቅ ያደርገናልና ሶ ሰርቬይ ዳታ ላይ አብዛኛው ዲሲዥኖቻችን እዛ ላይ ቤዝ ያደርጋሉ ሰብስበን ከምናገኛቸው እንዳልኩ ብዙ አመትም አሁን ትንሽ ስለቆየ ዳታ የተሰበሰበ ብዙ ዳታዎች እንትናሉንና ሶ የቱ ጋር ነው ያለ ነው እንዴት እንሂድ ደግሞ ኔክስት ደግሞ ወዴት ነን የሚለውን ብዙ ነገር ያግዘናል ዳታ ኢዝ ቬሪ ቬሪ ኢምፖርታንት የሆነ እንትለኛ በጣም እኔ የሚገርም ነገር በኢንጌጅ በማድረግ አምናለሁ አንዳንድ ጊዜ ፍጹም ፍሬ ማለት ውጤት ይኖራቸዋል ብለህ የማትጠብቃቸው ነገሮች ላይ ራሱ ኢንጌጅ ሳረግ ልታይም ትችላለህ ማለት I want to tell you ማለት it doesn't matter አሁን these days ስለ ኢትዮ ቴሌኮም ሳፋሪኮም የሆነ ነገር ኢንጌጅ እያረኩ ነበር እኔ ፐርሰናሊ በጣም እንትን ስላልኩኝ በጣም ስለተሰማኝ በቃ ዴታ ኢንጌጅ ማድረግ እንደዚህ አይነት ሰው ነኝ እኔ እና ሚዲያ ውስጥ ስላለ በደምብ ሴንስ ይሰጣል ኤግዛክትሊ እኛ ደግሞ ትንሽ ክሪቲካል መሆን ተምረናል ያው በእንትኑ ምክንያት በስራችንም በመናምን ምክንያት እና ግዴታ ይሄ ነገርማ መነገር አለበት ኢዩኤልማ ካልሰማን ይተኝቻላል አይነት ሰዎች አሉና which is ጥሩ ነገር ነው ብዬ አስባለሁ በዚህ ሳይድ እንደዚህ አይነት በእናንተ ሳይድ ደግሞ ዳታን ትልቅ ቫልዩ የሚያደርግ ብዙ ካምፓኒዎች አይ ቲንክ የሚወድቁት በዚህ ምክንያት ነው ስታርታፖች ብዙ ይፈጠራሉ ግን ኮርፖሬሽኖች ሲሆኑ ማናየው በትክክል እንትናቸውን ትራክ አለ ማድረግ ነው ስኬል የማድረግ እቅድና አውራስቲ ትንሽ በመጀመሪያ ላይ አውርተናል የአፍሪካ ጉዳይ ትንሽ ተነስታ ነበረ ሌሎች እሱንም ጨምረን ሌላ ስኬል የምናደርግበት ዳይሜንሽን አለ ወይ በጂኦግራፊ ወይንም በሞዴል በቢዝነስ ሞዴሉ ወይንም በሳይዝ እንግዲህ ስኬሊንግ በሶስቱ ሊሆን ይችላል እስቲ ስለሱ ነው ልክ ነው ቅድም እንግዲህ ስሙም ለምን ተቀየረም ስትለኝ ትንሽ እዛ ላይ ነክቼው ነበርና አፍሪወርክ ራሱ ሲሆን ኦሬዲ ወደዛም መሄድ እንደምንፈልግም አቅጣጫም ከኛም በኩል እንትን ያያዝን ነበር መስመር ያስያዝንም ነበርና እሱ አንደኛ ነው ከረንትሊ ፕሮዳክቱን ገብተህ ብትጠቀመው ከኬንያ ሬጂስተር ማድረግ ትችላለህ ዩጋንዳ እንትንም ሬጂስተር ማድረግ ትችላለህ ፕላትፎርሞቹ ኤቭሪቲንግ አሉ ፖስት ስታደርግ ኤኒዌር ብለህ ከመረጥክ ለምሳሌ ኮንትራክቹዋል ስራዎች ከኬንያ ሰው አፕላይ ያደርግልሃል ከኡጋንዳም ሰዎች አፕላይ ያደርጋሉ ብዙ አይደሉም ግን ስቲል አለ በትንሹም ቢሆን አሉና ኢን ተርምስ ኦፍ ፕላትፎርም አብዛኛው ነገር ቴክ ኬር አድርገናል ከዛ በኩል
ይሄ በፕላትፎርም ደረጃ ስቲል ስራውን ማሰራት ትችላለህ። ሳሞን ኬንያ ውስጥ ያለ አንተ ጋር አፕላይ አድርጎ ስራውን ሊሰራልህ ስቲል ይችላል። ሶ በፕላትፎርም ደረጃ ሪሞት ስለሚሆን ምንም ችግር አይገባም ስለሚሆን ማለት ነው። በዛ ደረጃ ኢትስ ሬዲ። ለምን ኤክስፓንድ እስካሁን አላደረጋችሁም? ቴስት የተደረጉ ነገሮች አሉ፣ ግን ኢንቨስትመንት የራሱ ይፈልጋል። ገብተን በደንብ የተረዳንበት ነገር ኢንቨስትመንት በደንብ ይፈልጋል። ምክንያቱም ማርኬት ፕሌስ አጠቃላይ ያለንበት ሴክተሩ እንደ ማርኬት ፕሌስ ነው ትሪት የሚደረገው። ምክንያቱም ሁለት እንትኖችን ነው እያገናኘ ያለው፣ ስራ ፈላጊው አለ፣ ቀጣሪው ደግሞ አለና እንደ ኢንጂን ስታስነሳ ይሄን ብቻ ስላስነሳው ይሄ ይመጣል ማለት አይደለም። ሶ ቦዝ ሳይድስ መስራት አለብህ። ሶስቱ ላይ በደንብ መስራት ይፈልጋል፣ ኢንቨስትመንት ይፈልጋል። በዛ ምክንያት ፉሊ ገና እንትን አላደረግም፣ አልገባንበትም። ግን በፕላትፎርም ደረጃ ዊ አር ሬዲ። ኤቭሪቲንግ መስራት ይችላል ሪጂናሊ። ምክንያቱም ሰርቪሱ ዊሲየት የተለያዩ ቦታዎች ላይ ስቲል መስራት የሚችል አለ። ኢንተረስቱም አለ ከነሱም በኩል። አንዳንድ ጎረቤት ሀገራቶችም እየሄድን ቴስት የሚያደርግነው ነገር አለ፣ ያየነውም ነገር አለ፣ ኢንተረስቱም አለና ሶ እሱ ላይ በደንብ መስራት እንፈልጋለን። እንዳልኩ በኢንቨስትመንት ምክንያት ግን ትንሽ በሚፈልገው ማርኬቲንጉ ምኑም እዛ በደንብ መነሳት አለበት። በደንብ ይፈልጋል። ሶ በዛ ምክንያት ነው። ግን ኢቬንቹዋሊ በደንብ እንትን የምናደርገው ነገር አይቀርም፣ ኤክስፓንድ የምናደርግበት ነገር ነው። ፔመንትም ሜቶዶች ከአንዳንድ እንትኖች ጋርም እያወራን ነው። ኦልሬዲ እየሰሩ ያሉ የተለያዩ ሀገራቶች ላይ የፔመንት ሶርት አውት የሚደረግበት መንገድ እሱ ላይ የሰሩ ድርጅቶች አሉና ከነሱ ጋርም እያወራን ነው ቱ ሲ እንዴት መሆን ይችላል ራሱ የሚለው። ምክንያቱም እዚህ ሆነ ስትከፍል በዶላር ነው ወይ በሽሊንግ ነው ወይ ወይስ የታንዛኒያ እንትን ነው ወይ የምትከፍለው የሚለው እሱ ደግሞ ሌላኛው ሶርት አውት መደረግ ያለበት ነውና ግን ኢትስ ኢን ዘ ፕሮሰስ ዴፊኒትሊ አይ ቲንክ ኢን አ ፊው ይርስ በደንብ ታይናል። የአፍሪካ ፍሪ ኮንቲኔንታል ትሬድ ኤሪያ ኢኒሺዬቲቭ የአፍሪካን ዩኒየን እንግዲህ ትልቁ የምንጠብቀው ነገር ይሄ ነው። ሁላችንም በጥፍራችን ቆመን እየጠበቅ ነው። አፍሪካን መሪዎች ፎር ዋንስ ኢን ዜር ላይፍ ይሄንን ነገር አድርገው ማለፍ ከቻሉ በባለፉት ምናልባት 70 ዓመታት ያላደረጉትን ይቅር ለማለት ዝግጁ ነን። ሁሉም ነገር እንሰርዛለን። የፔመንት ሲስተም ያልከው የብር ኤክስቼንጅ ጉዳይ ያልከው እኛና ኬንያውያን ለመገበያየት ዋሽንግተን ደርሰን የምንመለስበት አግባብ ኢት ኢዝ ኢንሴን። በፍጹም እንትን ላይ እኮ ሞያሌ ቦርደር ላይ በነገራችን ላይ በብር ይገበያያሉ፣ በሽልንግም ይገበያያሉ። ምክንያቱም እዛ ሄድ ብለ ሽልንጉ ይጠቅማል፣ እዚህ ሄድ ስትል ብሩ ይጠቅማል። ሶ ይሄንን ካደረጉ አም ሹር አፍሪ ወርክ በጣም ኢዚሊ ድንበር ይሻገራል። ሌሎች ግን በጣም ብዙ እዚህ እኔ የማወራቸው ልጆች በጣም ብዙ ልጆች የዛ እንትን አላቸው፣ የዛ አምቢሽን አላቸው። እያንዳንዱ ያወራውት ስታርታፕ ድንበር መሻገር ይፈልጋል። ግን ይሄድና የገንዘቡ ጉዳይ እንዴት ነው ኤክስቼንጅ የምናደርገው? ኢቭን ኢንቨስትመንቱም ማዘጋጀት የሚችሉ ልጆች እንዴት አድርገን ነው ራን የምናደርገው? ለማርኬቲንጉ ለምናምን እንኳን ሩዋንዳ ምናምንም ሄደ በደንብ ማስጮህ ብትችል እንኳን እዚህ ሆኜ እንዴት ማኔጅ አደርጋለሁ? ይዝ ስቲል አኒሹ። ሩዋንዳን ብትሄድ የኬንያውን እንዴት ማኔጅ ታደርገዋለህ? ይዝ ስቲል አኒሹ። እና እንደው ከሰሙን በዚህ ላይ ብትተባበሩ እንበል። በጣም ትልቅ እንትን ነው። አይ ቲንክ ፔመንት ኢዝ ዋን ኦፍ ዘ ቢገስት አይ ቲንክ እንትን የሚይዘውና እንደውም ኢትዮጵያ ትንሽ ወደ ኋላ እንቀራለን መሰለኝ። ሌሎቹ ሞር ኮኔክትድ ናቸው። ኬንያ፣ ኡጋንዳ እንትን ብታይ ኢዝሊ በባስ ሄደህ እዛው ጋር ሜቢ ቀይረህ ብር እንትን ማለት የምትችለው ነገር መንቀሳቀስ ትችላለህ። እና ሶ እነሱ ትንሽ ሞር ኮኔክትድ ናቸው አይ ቲንክ። እኛ እንደውም ኢትዮጵያኖች ትንሽ ገንጠል ብለናል መሰለኝና በደንብ ስንካተት አይ ቲንክ የኢስት አፍሪካ ያለው እንትን ጋር ትሬዱም ቅድም እንዳልከው አይ ቲንክ እየጨመረ ሲመጣ ፖሲቢሊቲስ ይኖራሉ። ከኛ በኩል ግን አትሊስት ሬዲ መሆን እንፈልጋለን። ዝግጁ ኤግዛክትሊ ኤቭሪቲንግ ዝግጁ መሆን እንፈልጋለን። ምክንያቱም መምጣቱ አይቀር ነው። ድርጅቶችም አሉ ቅድም እንዳልኩ እየሰሩበት ያለው እነኚህ ነገሮች ላይና አሁንም ማርኬቱም ክፍትም ደግሞ መሆኑ ብዙ ኦፖርቹኒቲስ ይዘው የሚመጣው እንትን አለ። አንዳንዱ ኦልሞስት የማይጠበቁ አይነት ነገሮች ናቸውና ከኛ በኩል ግን
ኢንተርናሽናሊ አትሊስት ሬዲ መሆን እንፈልጋለን። ለሪጅናል ከሰራ ለኢንተርናሽናል ኢትስ ኢዚሊ እንትን መደረግ የሚችል አዳፕት መደረግ የሚችል ነውና ሶ ዝግጁነት ከረንሲን ሊበራላይዝ ማድረግ አንድ ስቴፕ ነው፣ ግን ብቻውን በቂ አይደለም። እውነት ምንም እዚህ እንደፈለግን ብንገዛው ምን ዋጋ አለው? እንዴት እናሻግረዋለን? ይዝ ተይሹ አንዳንድ ሀገራት የግል ኢኒሺዬቲቭ እየወሰዱ ናይጄሪያና ጋና፣ ናይጄሪያና ዩጋንዳ ምናምን፣ ኢትዮጵያና ኬንያ ዲስከሽን ላይ ናቸው። አይ ቲንክ ፋይናላይዝም ሳያረጉት አይቀሩም። እንዲህ አይነት እንትኖች አሉ የኢኒሺዬቲቮች። ግን ይሄ አፍሪካ ፍሪ ኮንቲኔንታል ትሬድ ኤሪያ በሙሉ የታሪፍ እንትን ላይ ተስማምተው ጨርሰዋል። እንግዲህ አሁን ፕላትፎርሙ መገንባት ነው። በምንድን ነው የምንገበያየው? እንዴት ነው የሚተላለፈው? ምናምን የሚለው እሱ እንግዲህ ትረስት ይጠይቃል። ትረስት ደግሞ ያው ፖለቲካል እንትኑ ትንሽ አቁስሎታል። ሆፕፉሊ ይፈታል ብለን ተስፋ እናደርጋለን። አይቀርም ይመጣል። ግን መዘጋጀት ነው እንዳልከው፣ ዝግጁ ሆኖ መጠበቅ። አፍሪ ወርክ የሬቬኒው ስትሪሞቹ ገቢ ማግኛ መንገዶቹ ትንሽ ይሄንንም ነክተነዋል። እንግዲህ በጥያቄ ደረጃ ስለያዝ ነውና የክፍያ ስርዓቱ ምን ይመስላል? እስቲ እሱን ትንሽ አሰስ አድርገን ወደሚቀጥለው እንሄዳለን። ኦኬ ከረንት ያለው ሬጂስተር ስታደርግ እንደ ግለሰብ ፖስት ማድረግ ትችላለህ፣ በድርጅት መልኩ ፖስት ማድረግ ትችላለህ። ሁለቱ ናቸው በአብዛኛው ያለው። መክፈል ክፍያ እንትኖች ለአንድ ስራ 1000 ብር ነው የምናስከፍለው እዛ ላይ ፖስት ለማድረግ። ከዛ ውጪ እንትኖች አሉ፣ ፓኬጆች አሉ። ብዙ ጊዜ ፍሪኩዌንትሊ ፖስት የሚያደርጉ ድርጅቶች ከሆኑ ሁልጊዜ 1000 ከሚከፍሉ ዲስካውንትድ የሆነ ግን አዘ ፓኬጅ የተዘጋጁ አሉ። ከዛ ውስጥ መርጠህ የርሊ ፓኬጆች አንድ ላይ ተያያዥነት ያላቸው ፐርኮችም አሉት። ዝም ብሎ ጆብ ፖስቱን ብቻ ዲስካውንት ሳይሆን ሪክሩቲንግ ላይ ማገዝ፣ ፊልትሬሽን ላይ ማገዝ፣ ለምሳሌ የተለያዩ ሪክሩተርና ቲሞችን መጨመር መቻል። ሶ ኬፓቢሊቲው እየጨመረ የሚመጣል አንድ ላይ ከፓኬጁ ከምትገዛበት ጋርና እነሱን አንድ ላይ አድርገን ፍሪኩዌንት ዩዘር ካልሆንክ ዩ ካን ጀስት ፖስት 1000 እንትንን ከፍለህ እዛው ፊልተር አድርገህ መጨረስ ትችላለህ። ኖ ፓኬጅ መግዛት ፈልጋለሁ ደግሞ ካልክ ፓኬጁን ገዝተህ ከሱ ጋር ያሉትን አንድ ላይ ፐርኮቹ ቅድም እንዳልኩ ተያያዥነት መሆን ይችላል። በፔመንት ደረጃ እንዳልኩ ቅድም ኢዚሊ እዛው ጋር ኦልሬዲ በኢንተግሬትድ ነው ከሳንቲም ፔይ ጋር ነው የምንሰራው። ቴሌብር አለ፣ ሲቢ ብር አለ እና ሴሌክትድ የሆኑ ባንኮች አሉ። በእነሱ ኢዚሊ መክፈል ትችላለህ። እዛው ላይ ኦልሬዲ ስራው አፕሩቭ ከኛ በኩል ይደረግላል። ፊልተር አድርገን ነው ማየት ስለሚኖርብን አድሚኖች አሉ፣ እነሱ አፕሩቭ ያደርጉላል ከከስተመር ሰክሰስ በኩል። ዋንስ አፕሩቭ ከተደረገ በኋላ ጀስት የክፍያ እንትን ብቻ ነው የሚመጣልህ። ክሊክ አድርገህ በቴሌብር ኢዚሊ መክፈለውና ፎር ዘ ሞስት ፓርት ዘ ሞስት ዩዝድ እዚህ ቴሌብር ነው። ሲቢ ብር እና ሲቢ እንደዛ እያለ ደግሞ ይሄዳል የተለያዩ ባንኮች። ሌሎች ሀገሮች እዚህ አይደለም። አይ ዶንት ኖ እንግዲህ እናንተ ኤክስፒሪየንሱ ስላላችሁ ተነግረኛለህ። ሌሎች ሀገሮች ላይ ጆብ ፍሮድ የምንለው ነገር አለ። ይሄ እንግዲህ በአማርኛ የስራ ማጭበርበሮች ብለን እንተርጉመው ዝም ብለን ለዚህ ኮንቨርሴሽን በጣም ብዙ አይነት ነው ያለው ሌሎች ዓለሞች ላይ በጣም ብዙ። አንዳንዶቹ ደግሞ በጣም አሰቃቂዎች የሰው ህይወትን ያጠፉ ሂውማን ትራፊኪንግ ደረጃ የደረሱ ምናምን። እዚህ ሀገር ብዙ ሰምቼ አላቅም፣ ግን አንድ ምናልባት በተደጋጋሚ የሰማሁት 1-2-3 የሰማሁት ይሄ ሞዴሎችን እንፈልጋለን እየተባለ ሴቶችን ሰምሃው ለሆነ አይነት ሴክሹዋል ሃራስመንት እንትን ያለ ያጋለጠ እንትን ፕራክቲስ ሰምቻለሁ 1-2-3። ይሄ ፕራክቲስ ከየትኛውም ስፔሲፊክ ፕላትፎርም ጋር የተገናኘ አይደለም። አይ ዋንት ቱ ሜክ ዛት ክሊር። ማንንም አኪዩዝ ለማድረግ አይደለም። እንደው ዝም ብለን የቀጣሪና ተቀጣሪ ገበያውን ስናስበው እንደሱ አይነት የሰማናቸው ነገሮች አሉ። በጆብ ፍሮድ ደረጃ ይሄ ስራ አለን ምናምን ተብሎ ይለጠፍና ከዛ በኋላ ስትሄድ ሌሎች ኢንቴንሽኖች ያሉበት። ሶ ዘ ሆል ቲንግ ምን ለማንሳት ነው? ጆብ ፍሮድ ኢሹ ነው ወይ? ምናልባት ኢሹ ሊሆን ይችላል ተብሎ የሆኑ ሜካኒዝሞች አሉት ወይ? ቬሪፊኬሽኖች ኦር አንዳንድ ነገሮች። እስቲ እሱ ላይ ያለውን ፖሊሲ አፍሪ ወርክ ንገረኝ። ልክ ነው።
አንደኛው ድርጅትም ማስመዝገብ የተጀመረው ለዛ ነው። በፊት በድርጅት የሚባል እንትን አልነበረ። ኤርሊ ስቴጁ ላይ ነው የምልህ ፈርስት 2 አመት ኦር 3 አመት ልንለው እንችላለን እና ሬጂስተር አድርገህ ብቻ እንትን ማድረግ ትችል ነበረ፣ ፖስት ማድረግ ትችል ነበረ። ከዛ በኋላ ሺፍት ያደረግነው ምንድነው ወደ ካምፓኒ ሬጂስትሬሽን። ካምፓኒ ሬጂስትሬሽን ላይ ምንድነው ላይሰንስ ሪፕሬዘንታቲቭ ኮንክ ከድርጅቱ ማህተም የተደረገበት ወይ ሌተር አታች ማድረግ አለብህ። ወይም ደግሞ ፋውንደሩ ወይ ኦነሩ ደግሞ ኮንክ አይዲ ያስፈልጋል። ሶ ይሄ ምንድነው ትራንስፓረንሲውንም ክሬት ለማድረግ ነው። ከዚህ ጋር ተያያዥነት የሚመጡ ነው የስራ ፍሮዶችም ካሉ ኢዚሊ መገኘት የሚችል ድርጅቶች እንዲሆኑ እንፈልጋለን እና አሁን ላይ እኛ ጋር ፖስት የሚደረጉት አብዛኛው በካምፓኒ በኩል ፖስት የሚደረጉት ስራዎች። እሱም ሜክስ ኢት ኢዚየር ትሬሳቢሊቲም ስላለ እንዳልከው ቅድም ይሄ ለፍሮድ እንትን የተጋለጠ የገጠሙን ኦብቪየስሊ እንደሱ አይነት እንትኖች አሉ። ከዛ በኋላ ግን ቀጥታ እንትን ነው ባን ማድረግ ከፕላትፎርሙ ለሰዎችም ፉል ዲቴይል እንትኖቹን መስጠት እና ሶልቭ ያደረግናቸውም ኢሹዎች አሉና ኔቸሩ ምን አይነት ነበር? ሲሚላር አሁን እንዳልከው ለምሳሌ አሁን ሞዴሎችን ሊፈልጉ ይችላሉ። ከዛ በኋላ ግን ኢትስ ኢዚየር ሜቢ ማኒፑሌት ሀራስ ሊደረጉ ይችላሉ። ኮንቲኒየስሊ ዝም ብሎ ስልክ መደወል፣ ሜሴጅ እንትን ማድረግ እንደሱ አይነት ነገሮች ራሱ ሊኖሩ ይችላሉና ከሱ ጋር ተያያዥነት ሆኖ ትረስትድ የሆነ ካምፓኒ ወይ ደግሞ ላይሰንስ እና እንትን ከሌለው ኦልሬዲ አክሴፕት አናደርግም እንደዚህ አይነት ስራዎች። በፕራይቬት እንደ ፕራይቬት ክላይንት ሆነ ማንነት ብዙ ሳይታወቅ እንትን ማድረግ አችልም፣ ፖስት ማድረግ አችልም። ሶ ከኛ በኩል ቅድም እንዳልኩ ይሄ ከስተመር ሰፖርት ፉሊ ኦንላይን ነን አብዛኛው ጊዜ throughout the day አለን። ኢን ፊው ሚኒትስ ነው የምንመልሰው። ሶ ኤኒ እንትኖች ካጋጠመ ሪፖርት ለኛ ስታደርግልን ባንዴ ነው እንትን የምናደርገው። ኢንቨስቲጌት አድርገን as much as possible ስራ እንትኖችን ሜቢ ማውረድ፣ ሰዎችን ኮንታክት ማድረግ እነዚህ አይነት እንትን ተብላቸዋል የሚለውንና ሶ ቶሎ እርምጃ ከኛ በኩል እንወስዳለንና በእኛ በኩል ስራዎችም ስለሚያልፍ ኦልሬዲ ኔቸር ኦፍ እንትኑን ከኛም በኩል ሰስፒሸስ ነው ብለን ካሰብን ኢን ዘ ፈርስት ፕሌስ ፖስት አይደረግም። ሶ በጣም ሬር ኬዞች ናቸው እንደዛ ሀፕን የሚያደርጉት። ምክንያቱም ፊልተር የተደረጉ ናቸው ሁሉም ፖስት የሚደረጉት። ስራ አንተ ጋር አስገብተህ ኤቭሪቲንግ እኛ ፕሩቭ ማድረግ አለብን ወደ ፕላትፎርሙ። ስለዚህ ቬሪፋይ ለማድረግ ከኛ ቲም በኩል አለ። ስራ እንትኑን ያዩታል። የወጣው ስራ ምንድነው፣ ሊንክ ወደ ሌሎች ሊንኮችም ካሉ እንደሱ አይነት ነገርም ኤቭሪቲንግ ቼክ ይደረግና አፕሩቭ ያደርጉታል። ሶ ይሄኛው ሜክስ ኢት ሴፈር ነው። በትንሹ እንኳን ድንገት እንኳን ያለፈ ካለ ሪፖርት ማድረግ የኛ ከስተመር እንችላለ ዳይሬክትሊ እንትን ኮንታክት ማድረግ ይችላልና ሶ ብዙ ሌየሮች ናቸው ያሉት። ግን አሁን ሶፋር በጣም አይ ቲንክ እንደዛ ሀፕን ካደረገ ፊው መንዝስ ራሱና ሜቢ ሌላ አዲሽናል ምንድነው አሁን እንዳልከው የውጪ ስራዎች ከዱባይ ለምሳሌ ሊሆን ይችላል፣ ከዩኤስ ሊሆን ይችላል። ኢቭን ላይሰንሳቸውን እናንተ ቢኖረንም አይዲ ቢኖረንም ሄደን መክሰስ ማንችልበት እንትን ሶ አንዳንዴ ይጠይቁናል ዩዘር እንትኖችም እና እነኚህ ሰዎች እንዴት ነው ለጂት የሆኑ እንትኖች ናቸው ወይ አፕላይ እናድርገው ምናምን ይሉናልና ተጠንቅቃችሁ እንትን በሉ ነው። ኮሸስ ሆናችሁ አፕላይም ስታደርጉ እያያችሁ እናላለን። ምክንያቱም ኤኒቲንግ ሀፕን ቢያደርግ እኛ እዛ ሄደን መክሰስ የምንችልበት እንትን ላይ አይደለም ያለ ነው። ስለዚህ ኮሸስ ሆናችሁ አፕላይ አድርጉ። ጀስት ኢን ኬዝ ሪሞት ስራዎች እንትን ሊፈለጉ ይችላሉ። አንዳንዴ ቪዛ ምናምን ፕሮሰስ ራሱ ተደርጎ እዛ መሄድ ራሱ ሊያስፈልግ ይችላልና እንደዛ አይነት ሲሆን ከኛ እንትን ያልፋል። ሶ ከዚህ በኋላ ያለው በእናንተ ዲሲዥን ነው። ተጠንቅቃችሁ እንትን በሉ እንላለና ኮሚኒኬት ብዙ እናደርጋለን። እሱ ኮንሽስነሱ ካለ አይ ቲንክ ጥሩ ነው። በእናንተ ደረጃ ያ ፖሊሲ መኖሩ ጥሩ ነው። ቅድም እንግዲህ አሁን የሌበር ማርኬቱ ስቴክ ሆልደር ሆኗል፣ አንድ ስቴክ ሆልደር ሆኗል አፍሪወርክ እና አይ ቲንክ አንዳንድ ኦፒኒናችሁ ማተር ያደርጋል እዚህ ጉዳይ ላይ ብዬ አስባለሁ። እና አሁን እነዚህ ፕላትፎርሞች ለሌበር ማርኬቱ በአጠቃላይ ለኢትዮጵያ ሌበር ማርኬት ያደረገው አስተዋጽኦ ብላችሁ የምታስቧቸው አስተዋጽኦዎች አሉ ወይ? ሁለተኛ ደግሞ ከስራ አጥነት ጋር
የተሻለ ዴታ ስለመሰብሰብ ሊሆን ይችላል። በብዙ አቅጣጫ ልናው ምን አስተዋጽኦች አድርጓል? እንግዲህ ይሄ ከአፍሪወርክ በላይም ማሰብ ይጠይቃል። የአፍሪወርክ ብቻ ሳይሆን እንደዚህ አይነት ፕላትፎርሞች ምን አይነት አስተዋጽኦ እያደረጉ ይመስላችኋል ለሌበር ማርኬቱ? ባይኖሩ ለምሳሌ እነዚህ ፕላትፎርሞች ባይኖሩ የኢትዮጵያ ሌበር ማርኬት ምን ሊመስል ይችል ነበር ምናምን የሚለውንም ጨምረን እስቲ እንትንም አዎ በኢንዲቪጁዋል ሌቭል ካየኸው ያው አንድ ሰው ስራ እንዲያገኝ ስራ ማግኘት የሚለው ቀለል አድርገም ሊታይ ይችላል። ግን ስራ ስታገኝ አንተ ኬፓብል መሆንንም አት ሴም ታይም ደግሞ በአካባቢ ያሉ ፋሚሊም ሊሆን ይችላል ፍሬንድስ እንትኖችንም ሰፖርት የማድረግም ኦፖርቹኒቲ ነውና ስራ ስታገኝ ስናት ጀስት አንድ ሰውም ብቻ መሆኑ ሳይሆን በአካባቢ ያለንም ሰዎችም ቱ ሳም ኤክስቴንት አትሊስት አፕሊፍት እንትን እያደረክ ነውና በዛ ሴንስ ልታዩት ትችላለህ። 70 ሺህ ብለህ ብታስበው ከ70 ሺህ ደግሞ እንደገና ደግሞ ሜቢ እንደ ትሪክል ዳውን አድርጎ ብለህ ብትይዘው እንኳን ብዙ ሰዎች አይ ቲንክ ዳት ኦፖርቹኒቲ አግኝቷል ብለን እናስባለን። ማርኬቱ ደረጃ አይ ቲንክ የሆኑ ስራዎች እንዲለመዱም አድርገናል ብለን እናስባለን። ኦር ኢዝሊ ሜቢ አዳፕትም እንዲደረጉ ለምሳሌ ነው ከሪሞት ስራ ጋር የተያያዘ ስራዎች ኢትዮጵያ ውስጥ በደንብ ባልተለመዱበት ጊዜ ይዛኔ እኛ ፕላትፎርም ላይ ግን በደንብ ፒክ እያደረገ ነበርና እሱን አይ ቲንክ ፋሲሊቴትም አድርገናል ብለን እናስባለን። ኢኔቪታብል ነው ኦብቪየስሊ መኖሩ የማይቀር ነበር ሪሞት ስራ ነበረም፣ ግን ፕላትፎርሙ ደግሞ መኖሩ ኢዚ እንዲሆን አድርጎታል ሪሞት ስራዎች ላይ በደንብ እንድትሰራበትና እሱም አንድ አስተዋጽኦ ነው። ሌላኛው ከሚኒስትሪ ኦፍ ሌበር ጋርም አንድ ላይ የምንሰራው ፕሮጀክት አለን። አሁን በቅርቡ እንትን ያለው ይሄ ከስራ በአጠቃላይ ነው ዲጂታይዝ ማድረግ ለብዙ ሰዎች እንዲደርስ ማድረግ እነሱም ወደዛ አካባቢ በደንብ ፑሽ ማድረግ የሚፈልጉበት እንትን አለ ዳይሬክሽን አለ። የምታቆም ከሆነ ከሌበር አይዲ ጋር አንድ ላይ ተያያዥነት የሆነ ደግሞ የስራ ሂስትሪንም እንደሱ አይነት ነገሮችንም አንድ ላይ ተያያዘ መስራት የሚፈልጉት ነገር አለና እሱ ላይም ዌር ፓርት ኦፍ ኢት አዝ ማች አስ ፖሲብል ከኛ በኩል ባሉን ዲስከሽኖች ላይ እኛ ያለንን ኤክስፒሪየንስ ለነሱም ሼር ማድረግ። ምክንያቱም አንዳንድ የሚወጣው ፖሊሲዎች ይሄ ዲጂታል የሆነውን እንትን ላያካትት ይችላል። ምክንያቱም ትራዲሽናል የተለመዱ ሜቢ ስራዎች ጋር ሊሆን ይችላልና ወደ ዲጂታል ደግሞ ስትመጣ ኢን ተርምስ ኦፍ ነው ፖሊሲ የምታስተካክለው የሚወጡት ህጎች እንደሱ አይነት ነገሮች ብዙ መስተካከል ይኖርባቸዋል። ኦንላይን መሆኑ ብቻ ራሱ ስኬል ሊኖረው ይችላል፣ ግን ቱ ደ ሌቭል ሜቢ እንደ ሄደ ትራዲሽናል በሆነ መንገድ ኮንትሮል ላታደርገው ትችላለና ስለዚህ ምን አይነት ሜካኒዝሞች ያስፈልጉናል የሚለውንም ብዙ እንትኖች ከኛም በኩል ካለን ኤክስፒሪየንስም ሼር እያደረግን አንድ ላይ እየሄድን ነውና አይ ቲንክ በደንብ ቅርብ ነን ለእንትኑ ለጉዳዩም በደንብ ቅርብ ነን። በተቻለን መጠን የተለያዩ ፓርትነሮች ጋር የተለያዩ ኦርጋናይዜሽኖች ጋር እንሰራለንና አዝሎንግ አዝለኛ እንትን የተሻለ ደረጃ የሚያደርሰው እስከሆነ ድረስ ከሁሉም ጋር ፓርትነር እናደርጋለንና አንደኛውም ይሄ ነው አይ ቲንክ እንደ ኮንትሪቢዩሽን ሜቢ ልናየው እንችላለን። አይ ዲጂታል መሆኑ በጣም ምንም ጥያቄ የለውም። ምናልባት የአሁን ልጆች ላያውቁት ይችላሉ። እኛ ስራ ስንፈልግ ከዩኒቨርሲቲ ወጥተን የሆነ ቦታ ሻይ እየጠጣን ሪፖርተር የስራ እንትን ነበር አለው አይ ቲንክ አሁንም አለ ረጅም ጊዜ ዲጂታልም አለ መሰለኝ። እዛ ቦታ ተሰብስበህ ነው እንግዲህ እዛ ቦታ መገኘት የሚችሉት ሰዎች በጣም ትንሽ ናቸው። 4 ኪሎ እዛ ስራ መለጠፊያ ቦታ መገኘት የሚችሉ ሰዎች በጣም ጥቂት ናቸው። ኦፖርቹኒቲዎቹ እዛ ቦታ መገኘት ለሚችሉ ሰዎች ብቻ ሊሚትድ የሆነ ነበር። አሁን በአገር አቀፍ ደረጃ በጣም በቀላሉ ሰዎች ስልካቸው ላይ አክሰስ እያደረጉ ነው። ይሄ በጣም ሲግኒፊካንት ነው፣ ምንም ጥያቄ የለውም። በጣም ዲጂታላይዝ ማድረጉ ዳታው ይጠቅመናል፣ ለሀገር ፖሊሲ ለትምህርት ፖሊሲ ቅድም እንዳልነው ይጠቅመናል፣ ለሌበር ማርኬቱን ማኔጅ ለማድረግ ይጠቅመናል። ምንም በጣም ትልቅ ኮንትሪቢዩሽን ያለው በጣም ሪጂናልም ሆኖ ሶሪ ካቋረጥኩ ግን ኢቭን አሁን በፊት ኢዝሊ ሜቢ አክሰሰብል ያልሆኑ እንትኖች የተለያዩ ክፍለ ሀገር ሆነው ራሱ ውጭ ላሉ ድርጅቶች የሚሰሩ በጣም ብዙ ናቸው። በአፍሪወርክ በኩል ስራ አግኝተውና
እሱም ዲጂታል መሆኑ ኦብቪየስሊ ፋሲሊቴት የሚያደርገው ከኢትዮጵያ ውጪ ተቀጥረው ሪሞት የሚሰሩ ማለት ነውና የተለያዩ እንትኖች አሉ ነው ዴቨሎፐሮች አሉ የቨርቹዋል አሲስታንት ላይ የሚሰሩ ብዙ አሉ ሶሱ ዲጂታል መሆኑ ፋሲሊቴት የሚያደርጋቸው እንትኖች ናቸው በፊት ሜቢ አሁን እንዳልከው 4 ኪሎ ቢልቦርድ ላይ ሄደ ማየት ያለብህ ነገር አይደለምና ቲዲኤስነቱ በፀሐይ እንትንም ዞረ እዚዛ ማስገባት እንትን እና ቶሎ ተስፋ የመቁረጥም እንትን ይጨምራል ቻንሱ ሃየር ነው ዳን ኢዚሊ ይሄኛው ሲቪን አስተካክለ በደም ዌል ሪትን የሆነ ከቨር ሌተር አድርገህ 10 ቦታዎች መላክ ትችላለህ እዛው ጋር ቁጭ ብለህና እሱም ፋሲሊቴት የሚያደርገው ነገር ይኖራል በደም ሊንክድኢን ላይ ኢዚ አፕላይ የሚለው ፊቸር እኔ ሁሉ ጊዜ ፋሲኔት ያደርገኝ ነበር እንደ ትልቅ ቴክኖሎጂ እና ለምን መሰለ ፋሲኔት ያደርገኝ ከይሄ አሁን ያልከው it has just become so easy ማለት በጣም ትላልቅ ስራዎች ናቸው ኢንተርናሽናል ስራዎች ሪጂናል ስራዎች እነዚህ just እኔ ኦሬዲ ሲቪ አስፈላጊ ከሆነ በየጊዜው አፕዴት ይደረጋል አዳዲስ ነገሮች ሲኖሩ አፕዴት ይደረግና ይጫናል ሰበቃ ከአንድ ክሊክ ነው የምነካው አንድ ክሊክ ነካለው ከዛ በኋላ ኢሜል ይደርሰኛል ደርሶናል የሚል ማለት ነው so this is a fascinating ጊዜ ላይ ነው ያለ ነው በጣም ትራንዚሽኑን ደግሞ ስትሰራው ከዚህ ወደዚህ ደግሞ የሚመጣበት እንትን ዲጂታል ላይ ሆነ ደግሞ how fast ደግሞ እንደሆነ ስታየው ፋሲኔት የሚያደርግ ነገሮች አሉ በጣም እኛ በየቢሮው የዞርንበት ዘመን ትዝ ሲል is just በጣም ደስ የሚል ነገር ነው እንደ ወጣት ፋውንደር በጣም ብዙ ፋውንደሮች እያየን ነው እንግዲህ ሊንክድኢን ላይ ፋውንደር የሚል ታይትል ያላቸውን ልቅጠር ከተባለ ከኢትዮጵያ ህዝብ አልተረፈም በሙሉ ፋውንደር ሆኗል ግን እኔ ደስ ይለኛል አስፓይሬሽኑ ደስ ይለኛል ኢነርጂው ደስ ይለኛል እንግዲህ ከእሱን ተከትሎ ታይትሉን ለመያዝ የሚያበቃ ስራ እየሰራን ነው ወይ ኢንዲቪጁዋሎችን ተዋዋለን እሱን ግን ደስ ይለኛል የኔ ታናናሾች ያላቸው እንትን አስፓይሬሽን ምናምን በጣም ደስ ይለኛልና ምን ትመክራቸዋል አፍሪወርክ is a very successful ያኛው በነገራችን ላይ ስለሱ በአፍሪወርክ ስለተገናኘን ነው እንጂ ስለ አድቨርታይዚንግ ኤጀንሲያችሁም ምናልባት ሌላ አንድ ሰዓት ማውራት እንችል ነበር ግን አፍሪወርክ በጣም ብዙ ሰው የሚያውቀው በጣም እኔም በጣም እንትን ምለው ስለሆነ አሪፍ ስታርታፕ ስለሆነ ነው እሱ ላይ ብቻ እንትን ያደረገው እና በሁለቱም መልኩ ሰክሰስፉል ናችሁ ብዬ አስባለሁ እንደ ያንግ አንተርፕረነርስ እንደ ያንግ ኢኖቬተርስ ተሳክቶላችኋል ሶፋር ስለዚህ ለሌሎቹ ምን አንድ የተማርከው በጣም ትልቅ ሌሰን ፍሮም ፓስት እንግዲህ 7 አመት ማለት ይቻላል ጆርኒ በጠቅላላ 7 አመት ነው ምንድነው ያ ሌሰን ሌሎች ማወቅ ያለባቸው እንደው ብለህ የምታስበው አይ ቲንክ ፐርሲስተንት መሆን አለብህ ምክንያቱም አሁን አፍሪወርክ ብዙ ሰዎች ጋርም ስለደረሰ ጥሩ ቦታም ስላለ አሁን የሚታወቅበት እንትን ላይ ነው የማይታወቁ ደግሞ ብዙ አሉ ፌል ያደረጉ የተሰራባቸው እኔም ከጓደኞች ጋር ሆነ የሰራናቸው ብዙ እንትኖች አሉ አንዳንዱ ከታይሚንግ አንፃር ልትለው ትችላለህ አንዳንዱ ኢንቨስትመንት ይፈልጋሉ አንዳንዱ ደግሞ ፒውርሊ ዩር ፈርስት ታይም ስለሆነ ሜቢ ኤክስፐሪመንት ያደረክባቸው ነገሮች አሉና ብዙ ናቸው የሞከርናቸው this is just one out of ብዙ ከተሞከሩት ውስጥና አንደኛው ፐርሲስተንት ነው አይ ቲንክ ፐርሲስተንሲ which is you know continuously አንድ ነገር ላይ መስራት በሚለው ማለት ነው ሁለተኛው ደግሞ ኤክስፐሪመንት ማድረግ የተለያዩ እንትኖች ምክንያቱም ይሄኛውን ስንሰራ ቢዝነስ ይሆናል በሚለው ሜንታሊቲ አይደለም ራሳችን ያስፈልገን ነበር ለራሳችን ብለን ጀመርነው ግን እሱ ችግር ሌላ ጋም ስላለ ነው አንድ ላይ እንትን ያለውና ያደገው ሶ ግን this is through ብዙ እንትኖች ብዙ ኤክስፐሪመንቴሽኖች ናቸው እንጂ እንደው ዳት አንድ ዩኒኮርን የሆነ እንትን አስበነው ዝም ብሎ የተጀመረ ነገር አይደለምና ሶ አይ ቲንክ የመጀመሪያው ፐርሲስተንት ሁለተኛው ሜቢ ኤክስፐሪመንት የተለያዩ ነገሮች ጋር ኤክስፐሪመንት ማድረግ አፍሪወርክ የኤክስፐሪመንት በጣም እንትን ነው ቅድም እንዳነሳ ነው ፐርሲስተንስ እንግዲህ አታቆሙ አሸናፊዎች የሚያሸንፈው ያላቆመ ነው obviously በጣም አሪፍ ሌሰን ነው
እስቲ ወደ አንተ እንመለስ። አሁን እያበቃን ነው። አንድ ሁለት ጥያቄዎች ነው ያሉንና መጨረሻ ላይ በአንተ እንዝጋው። እስቲ ተቀጥረህ ታውቃለህ? ፍሪላንስ አድርጌ አውቃለሁ። እሺ እስቲ እሱን ኤክስፒሪየንስ አይ ቲንክ የመጀመሪያው መንደርደሪያ የሰጠኝ እሱ ነው ብዬ ነው የማስበው። የት ነበር? እንዴት አመለከትክ? how was the experience? እስቲ አስታውስ። ከሃይ ስኩል ከጓደኞች ጋር እንደጨረስን ነበር 12ኛ ክፍል ፍሪላንስ ማድረግ የጀመርኩትና በዛ ጊዜ የርቡክ የሚሰሩልን የነበሩ ሌላ አድቨርታይዚንግ ካምፓኒ ነበረ። እነሱ ጋር ስራችንን እንትን አድርገን ነው የሆነ ፕሮጀክት ለመጀመር ለምን አናናግራቸውም ብለን ሄድን ከጓደኞች ጋር። ብሔራዊ አድቨርታይዚንግ ይባላል ባይተው አሁንም አለ፣ ብዙ ሰዎችም ሊያውቁት ይችላሉ። እነሱ ጋር ሄደን እንደዚህ አይነት ፕሮጀክቶች አስበናልና ሜቢ ካሜራ ብታውሱም በሚለው በዛ ተጀመረ። እሱ ኮንቨርሴሽን ደግሞ ኦሬዲ ቢልድ ያደረግናቸው የሆኑ ስኪሎች ነበሩ። በአኒሜሽን ላይ በአድቨርታይዚንግ ላይ እንሰራ ነበር። ግራፊክ ዲዛይን ቱ ቢ ስፔሲፊክ አድቨርታይዚንግ ባንለውም በዛ ሰዓት በሱ ስኪል ደግሞ ተነስተን አንዳንድ ስራዎችን መቀበል ጀመርንና ሶ ኦልሞስት ሃይ ስኩል እንደጨረስኩኝ ወደ ስራው ገባሁኝ ማለት ይቻላልና በዛም ነው የመጀመሪያ አትሊስት እንደዛ ነበረ። ሌላ ሁለተኛ ድርጅትም ነበር አንድ ላይ ፍሪላንስ ያደረግንበት ከጓደኞች ጋር ሆነን። ሁለቱ ናቸው ያለኝ እንደ ኤክስፒሪየንስ። ስትሄድ ኦኬ ይሄኛው በሌላ ኢንጌጅመንት ነው፣ ከዛ በኋላ ነው ወደ ስራ ያመራው እንጂ ፈልገህ ምናምን አልነበረም። ስራ ፈልገህ ወር ገና ያው የኤርሊ ስቴጅስ ኦፍ እንትን ላይ ስለነበረ ስኪሎች ብቻ ነው በዛ ሰዓት የምታደርገው የምትሰበስበው። እንደ ፕሮጀክት ሀሳብ ነበር ከጓደኞች ጋር መስራት የምንፈልገው። እሱም ማንን ሊያግዘን ይችላል በሚለው ነበር ኮንቨርሴሽን የተጀመረውና ግን በዛ ተንደርድሮ ደግሞ ወደ ስራነት አመራና አንድ ተቀጣሪ ነበርክ። ጥሩ ነበርኩ ብዬ አስባለሁ። አለቅየው ይሄን የሚያዳምጥ ከሆነ እንግዲህ ኮሜንት ያድርግ ምን አይነት ተቀጣሪ እንደነበረ። አስቸጋሪ ነው። አንድ የመጨረሻ ጥያቄ ያለን፣ አንድ አንተርፕረነር አሁን ከኢትዮጵያ ውስጥ ከየትኛውም አንተርፕረነር ቁጭ ብለህ እራት መብላት አጋጣሚ ማለት ቻንሱ ቢሰጥ ከማን ጋር እራት መብላት ትፈልጋለህ? ወይንም እራት ከበላችሁ በኋላ ምን አይነት ኮንቨርሴሽን የሚኖራችሁ ይመስላችኋል? አንተ ድራይቭ ብታረገው ኮንቨርሴሽኖቹን ጥያቄ ብትጠይቅ ወር ምናምን ብዙ እንትን እንዳይመስል አሁን እንግዲህ ሊያስቸግሩኝ ነው ኮፋውንደሮቼ፣ ግን ከነሱ ጋር ቢሆን ደስ ይለኛል። ከኮፋውንደሮች ጋር ለምንድነው ኮንቲኒየስሊ የምናደርገውም ነገር ስለሆነ ነውና። እነማን ናቸው? ስማቸውን ንገረን። ስመኝ ሚኪያስና ሚካኤል ይባሉ አሉ። ከነሱ ጋር ቁጭ ብዬ የማወራቸው እንትኖች በደንብ አብዛኛው በስታርታፕ ላይ ብትለው በቢዝነስ ላይም ብዙ ቻሌንጆችን አንድ ላይ ስላለፍን ያለን ኮንቨርሴሽን እኔም ቫልዩ አድርገዋለሁ፣ ሆፕፉሊ እነሱም ቫልዩ ያደርጉታልና ኮንቲኒየስ የሆነ እንትን ነው ፕሮሰስ ነው። ይሄ ባንዴ መልስ ለማግኘት አይደለም። አይ ዶንት ቲንክ የሆነ ሰው ጋር ሄጄ መልስ አገኛለሁ ብዬ አላስብም። አንድ ምፈልገው የሆነ ሰው ጋር ብዬ መልስ አገኛለሁ በሚለው ሳይሆን ግን አንድ ላይ ፕሮሰሱን ስላለፍን የሚኖረን ኮንቨርሴሽን የሄድንበት እንትን ፓዝ አንድ ላይ ስናወራ ያለኝ አይ ቲንክ እሱን እመርጣለሁ። ድጋሚ 2-3 ምራት እነሱ የሚከፍሉ ከሆነ በዛ አጋጣሚ እንደዛ ልክ አሁን እዚህ ጋር እንትን አድርጎኝ ታስከፍለኝ። በጣም ነው የማመሰግነው ዩኤል። እንኳን ደህና መጣ። ስለመጣ ደስ ብሎናል በጣም። ቴንክ ዩ ስለጠራችሁኝ አመሰግናለሁ። እሺ